ሰላም ጤና ይስጥልን እንደምንሰነበታችሁ የተከበራችሁ ተመልካቾቻችን ሳምንታዊው የስፖርት ፕሮግራማችን አሁን ጀምሯል። በዛሬው የስፖርት ፕሮግራማችን በተለይም የቼልሲ በኮንፈረንስ ሊግ ያለው ጉዞ እንዲሁም በፕሪሚየር ሊግ የደረጃ ሰንጠረዥ አምስተኛ ላይ እንደመቀመጡ በቀጣይ የውድድር ዓመት በአውሮፓ ቻምፒየንስ ሊግ ለመሳተፍ የሚያደርጉ ጉዞ ከኮንፈረንስ ሊግ ጉዞ ጋር ተያይዞ የምናነሳው ጉዳይ ይኖራል። እንዲሁም ደግሞ አንድም ጨዋታ ሳይሸነፍ የዩሮፓ ሊግ የፍጻሜ ተፋላሚ ሆነው ማንቸስተር ዩናይትድ በፕሪሚየር ሊግ የነበረው ደካማ ጉዞን ለመስበር በዩሮፓ ሊግ የፍጻሜ ጨዋታ ላይ ደርሷል። ይህንን አስመልክቶ በሚቀጥሉት ደቂቃዎች አብረናችሁ የምንቆይ ይሆናል። የዛሬው ፕሮግራም አዘጋጅተን ያቀረብንላችሁ እኔ ቃለስላሴ ካሳይና ባልደረባዬ አልታየ ኪዳኔ በመሆን ለሚቀጥሉት ደቂቃዎች አብረናችሁ የምንቆይ ይሆናል። አብራችሁን ቆዩ። አልታየ እንዴት ነው ይያል? እንዴት ነቃል? ሳምንቱ እንዴት አለፈ? በስፖርት ሳምንቱ አሪፍ ነበር። በአውሮፓ መድረክ የሚደረጉ ጨዋታዎች ነበሩ። በአውሮፓ ቻምፒየንስ ሊግ ባለፈው የዳሰስነው ጨዋታ ነበር፣ የአርሰናል ጨዋታ። ከዛ ባሻገር የኢንተርም እንደዚሁ ነበር። እነሱ አብቅተዋል። አሁን የአውሮፓ መድረክ ጨዋታዎች ወደ ማብቂያው ናቸው። አብዛኞቹ ሁሉም ጨዋታዎች የፍጻሜ ጨዋታ ላይ ደርሰዋል። ያው ከዚህ በኋላ የሚኖረው የጨዋታ ሁኔታ ሌሎች ርዕሰ ጉዳዮችንም እንዳስስ ይሆናል። በስፖርት ሳምንቱ እንግዲህ ቅዳሜና እሁድ መስሎ ነበር ያለፈው ማለት እንችላለን። በተለይ በየሊጎች በተለምዶ በአውሮፓ በተለይ በአምስቱም ታላላቅ ሊጎች እንዲሁም በተለያዩ በአሜሪካንም ጨምሮ የሳውዲ ፕሮፌሽናል ሊጎች ብዙ ጊዜ ከአርብ ጀምሮ ቅዳሜና እሁድ ሲደረጉ ይስተዋላል። በተለይ በዚህ ሳምንት ተደራራቢ የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎች የነበሩበት ከአውሮፓ ቻምፒየንስ ሊግ እስከ ኮንፈረንስ ሊግ ድረስ የተለያዩ ተጠባቂ ጨዋታዎች የተከናወኑበት ነበር። ቅድም እንዳልከው በአውሮፓ መድረክ ደግሞ አብዛኞቹ ጨዋታዎች ወደ መገባደድ የደረሱበት አጋጣሚም ነበር። የፍጻሜ ተፋላሚዎቹ እንግዲህ በሶስቱም የአውሮፓ ውድድር መድረክ ዘርፍ እንግዲህ ተለይተዋል ማለት እንችላለን። በአውሮፓ ቻምፒየንስ ሊግ ተጠባቂ የነበረው የኢንተር ሚላንና ባርሴሎና ጨዋታ ከብዙ አዝናኝ ሁነቶችና ድራማዊ ክስተቶች በኋላ ኢንተር ሚላን ለፍጻሜ ማለፉን አረጋገጠ። በማግስቱ ደግሞ አርሰናል ወደ ፓርክ ደስ ፕሪንስ አቅንቶ እንግዲህ በፓሪስ ሴን ጀርሜን ተሸንፎ ከውድድሩ የተሰናበተበት አጋጣሚ ነበር። በዚህም ኢንተር ሚላን ከባርሴሎና የ2025 የአውሮፓ ቻምፒየንስ ሊግ ተሳታፊ መሆናቸው ተረጋግጧል። በዩሮፓ ሊግ ደግሞ ስንመለከት በተለይ ተጠባቂ ነበር የዩሮፓ ሊግ፣ ምክንያቱም ሁለቱ የእንግሊዝ ክለቦች ይገናኛሉ የሚለው ጉዳይ በብዙዎች ዘንድ የሚነሳ ሀሳብ ነበር። ማንቸስተር ዩናይትድ እንግዲህ አትሌቲኮ ቢልባውን በደርሶ መልስ በፍጹም በበላይነት በማሸነፍ እንግዲህ ሳን ሜምስ እዛው አትሌቲኮ ቢልባው ላይ ለሚደረገው የፍጻሜ ፍልሚያ ላይ ማረፉን ያረጋገጠበት ሁኔታ ነበር። እንዲሁም ደግሞ ቶተንሃም ሆትስፐር የኖርዌይን ክለብ ቦዶ ግሊምትን እንግዲህ በደርሶ መልስ በማሸነፍም እንግዲህ ሌላኛው የፍጻሜ ተፋላሚ የእንግሊዝ ክለብ መሆኑን አረጋግጧል። በኮንፈረንስ ሊግ ስናመራ ደግሞ ቸልሲ ከሪያል ቤቲስ እንግዲህ የፍጻሜ ተፋላሚ መሆናቸው የታወቀበት አጋጣሚ ነበር። በተለይ ቸልሲ በዘንድሮ በኮንፈረንስ ሊግ አስደናቂ እንቅስቃሴን ያደረገበት አጋጣሚ ነበርና እንደውም ከማንቸስተር ዩናይትድ ጋር የሚያመሳስላቸው አንድ ነገር ሁለቱም ክለቦች በዚህ በአውሮፓ ውድድር መድረክ አንድም ሽንፈት አላስተናገዱም። ሌላኛው ተፋላሚ የፍጻሜ የነበረው ቶተንሃም ሆትስፐር እንግዲህ የሚሆነው አንድ ሽንፈት ገጥሞት እንደነበር ይታወቃልና ምናልባት ቸልሲ በአውሮፓ ቻምፒየንስ ሊግ የተሳትፎን ለማግኘት በቀጣይ የውድድር ዓመት እየተፋለመ ይገኛል። በደረጃውም አምስተኛ ላይ ተቀምጧል። ኮንፈረንስ ሊግ ላይም እንግዲህ ጥሩ ጉዞን አድርጎ የፍጻሜ ተፋላሚ ሆኗልና ምናልባት ቸልሲ ወደ ማንቸስተር ዩናይትድ ከመሄዳችን በፊት ወደ ኃያልነቱ ለመመለስ መንገድ ሊሆነው ይችላል ወይ የሚለውን ነገር እስኪ እናንሳ። አዎ በዘንድሮ የሊጉ የውድድር ዘመን በነበረው ጊዜ ቸልሲ በመጀመሪያው የሊግ ውድድር ጊዜ ጥሩ የሚባል ቆይታ ነበረው። ያው በጊዜ ሂደት እየተንሸራተተ አንዳንድ ተጫዋቾቹ በተለይ ደግሞ የአቋም መውረድ እያሳዩ ከመጡ በኋላ ነው እየተንሸራተተ የመጣው የሚሉ ነገሮች አሉና በኢንዞ ማሬስካ ስር ካለፉት ዓመታት ከነበረው ጊዜ የተሻለ ነው ማለት ይቻላል። ዘንድሮ እያሳዩ የሚገኙት እንቅስቃሴ ቡድኑ በወጣቶች የተገነባ ነው። አንዳንድ ተጫዋቾች በተለይ ኮል ፓልመር አሁን ሜንታሊቲው ትንሽ ቀዝቀዝ ከማለቱ በፊት የነበረው አስተዋጽኦ በጣም አሪፍ ነበር። አሁን በተወሰነ መልኩ ባለፈው ግብ አስቆጥሯል። የመመለስ ነገር አለው። ኮል ፓልመር በወጣቶች የተገነባ ቡድን ነው። ኢነርጂ ያለው ቡድን ነው። ምናልባት አንድ የሚታይ ነገር አላቸው። የኢንዞ ማሬስካ የሆነ ነገር እያሳዩ ነው ለደጋፊዎቹም ይሁን ለክለቡ ባለሀብቶች። ቼልሲ በርካታ ገንዘብ አውጥቷል በቶድ ቦሊ ስር ብሎ የኮንፈረንስ ሊግን ማሸነፍ አለማሸነፍ የሲዝኑን የቼልሲን ጉዞ ብዙ ዲፋይን የሚያደርገው ነው ብዬ አላምንም። በዋናነት ትኩረት ማድረግ ያለበት የአውሮፓ ቻምፒየንስ ሊግን ቦታ መያዝ ነው እና ያን የሚይዝ ከሆነ በጣም ሰክሰስፉል ነው ማለት ይቻላል። ምክንያቱም የመጀመሪያ የውድድር ዓመታቸው ነው። ብዙ አጠብቅም። ምክንያቱም ሰር አሌክስም ጭምር እኮ
በመጀመሪያ ውድድር ዘመናቸው ሲረከቡ ማንቸስተር ዩናይትድን ስኬታማ አልነበሩም እንደምናስታውሰው እና ብዙ ጊዜ አርቴታንም ብትወስድ በመጀመሪያው የውድድር አመት ብዙ ያን ያህል እንትን አይደለም እና ብዙ ጊዜ አዳዲስ አሰልጣኞች አንድን አዲስ ቡድን ሲረከቡ የሚገጥማቸው ፈተና አለ። ብዙ የማይገመቱ ብዙ ነገሮች አሉ። ከጉዳት ተጫዋቾች ጀምሮ ውህደት ደግሞ መሰረታዊ ጉዳይ ነው እና ሰምሃው ያሳዩን ነገር አለ። ኢንዞ ማሬስካ ምናልባት በቀጣይ ውድድር ዘመን ጥሩ ሆነው ሊቀርቡ የሚችሉ ቡድን ገንብቷል ብዬ አስባለሁ። በኮንፈረንስ ሊግ የነበረው ጨዋታ ግን ብዙ ከባድ የሚባሉ አሁን ለምሳሌ በእንግሊዝ ፕሪሚየር ሊግ እንደምትገጥማቸው አይነት ቡድኖች አይደሉም በኮንፈረንስ ሊግ ያሉት። ቸልሲ ደረጃው ከዛ በላይ ከፍ ያለ ይመስላል። አዎ ለምሳሌ በክረምቱ የዝውውር መስኮት ያወጣው ገንዘብ በጣም ከፍተኛ ነው። በኢንቨስትመንቱ የሚገጥማቸው ቡድኖች ያላቸው የፋይናንሻል አቅም ምንድነው የሚለው በስነ ስርዓት መታየት ያለበት ይመስለኛል። ከዛ ጋር በንጽጽር ስታየው ቼልሲ ያወጣው ገንዘብ ለየትኛው ውድድር ነው የሚመጥነው የሚለው መሰረታዊ ጉዳይ ነው። ምክንያቱም ተጫዋቾቹ ጥራት ያላቸው ናቸው፣ ወጣትም ቢሆኑ ኢነርጂ ያላቸው ናቸው፣ የሆነ ነገራቸውን መስጠት የሚችሉ አይነት ተጫዋቾች ናቸው እና የሆነ ነገር ኤክስፔክት ታደርጋለህ ከእነሱ ማለት ነውና የኮንፈረንስ ሊግን ማሸነፉ እንደ ትልቅ ስኬት ላይታይ ይችላል በቼልሲ መንኩ። ግን ደግሞ ቀደም እንዳልከው ምናልባት ወደ ለቀጣይ ውድድር ዘመን እንደ መነሳሻ ዋንጫም ስለሆነ እንደ መነሳሻ በደንብ ሊጠቀሙበት የሚያስችል ነው ብዬ ነው ማስበው። ቼልሲ እንግዲህ በእንግሊዝ ከሚገኙ ታሪካዊ ክለቦች መካከል አንዱ እንደሆነ ይታወቃል። የአውሮፓ ሻምፒዮንስ ሊግን ጨምሮ የእንግሊዝ ፕሪሚየር ሊግን በተደጋጋሚ ከካርሎ አንቸሎቲ ጋር ከአንቶኒዮ ኮንቴ ጋር ከመሳሰሉ አሰልጣኞች እንግዲህ ማሸነፍ የቻለ ቡድን ከጆዜ ሞሪኖ ጋር ማሸነፍ የቻለ ቡድን እንደሆነ ይታወቃል። ነገር ግን በቅርብ ዓመታት የቀድሞ ስኬቱ ርቆት እንደነበርም ይታወሳል። በተለይ 19 ዓመታት ያህል በክለቡ ያሳለፉት ሮማን አብራሞቪች ከፖለቲካዊ ጉዳዮች ጋር በተገናኘ በተለይ ከራሻና ዩክሬን ጦርነት ጋር በተገናኘ ክለቡን ለቀው ከሄዱ በኋላ ቶድ ቦህሊና ክሊር ሌክ ካፒታል በአሜሪካውያኖቹ ባለሀብቶች እንግዲህ ስር ከወደቀ በኋላ ትንሽ አለመረጋጋት ውስጥ ገብቶ ነበር ማለት እንችላለን። ቶድ ቦህሊ ገንዘባቸውን ያፈሳሉ፣ ነገር ግን የተረጋጋ ቡድን መገንባትም ተስኗቸው እንደነበር ይታወቃል። ባለፉት ዓመታት ቶማስ ቱሄልን የመሳሰሉ አሰልጣኞችን፣ ፍራንክ ላምፓርድን እንደነ ግራሃም ፖተርን የመሳሰሉ አሰልጣኞችን እንግዲህ እንዳሰናበቱ የሚታወስ ነው። በኋላ ላይ ደግሞ ከሾሟቸው ከአንድ ዓመት በኋላ ደግሞ ማውሪዚዮ ፖቼቲኖን ማሰናበታቸው ይታወሳልና ምናልባት ኤንዞ ማሬስካም የነዚህ አሰልጣኞች ዕጣ ፈንታ ይደርሳቸው ይሆን ወይ የሚል በብዙዎች ዘንድ የሚነሳ ሀሳብ ነበር። ግን ኤንዞ ማሬስካ በተለይ ባሳለፍነው የውድድር ዓመት በሻምፒዮንሺፕ ክለብ ሌስተር ሲቲ ድንቅ የውድድር ዓመትን ነበር ያሳለፉት። አሰልጣኙ ከዚህ በፊት ከአሰልጣኝ ፔፕ ጓርዲዮላ ጋር በምክትል አሰልጣኝነት መስራታቸው ይታወቃል። ወደ የእንግሊዝ እግር ኳስን ለመረዳት ያን ያህል የሚቸገሩ አሰልጣኝ አልነበሩም። አንደኛ ቅድም እንዳልኩ ከፔፕ ጓርዲዮላ ጋር መስራታቸው፣ ሁለተኛ ደግሞ ደረጃው ቢራራቅም ግን የእንግሊዝ እግር ኳስ ተመሳሳይነት ስላለው በእንግሊዝ ሻምፒዮንሺፕም ጥሩ ጊዜያትን አሳልፈው ነበር ወደ ቼልሲ የመጡት። በቼልሲ ብዙዎች እኔ አሁን ቼልሲ እንዴት መግለጽ እንዳለብኝ ባላውቅም ግን ቼልሲ መጥፎ የውድድር ዓመትን አሳልፏል ብዬ በግል ያላምን። አንደኛ ነገር እሳቸው የመሰረቱት ቡድን በርካታ ተጫዋቾች በስብስብ ውስጥ ከ43 በላይ ተጫዋቾችን ሲረከቡ መልበሻ ክፍል ውስጥ ተሰብስበው ያገኟቸው ተጫዋቾች ነበሩ አሰልጣኝ ኤንዞ ማሬስካና አንዳንዴ ልምምድ ቦታ ላይ ራሱ የተገኘውና ያልተገኘው ተጫዋች መለየት እስኪከብደኝ ድረስ ነበር የተመለከትኩት ብለዋል። ይሄ ማጥራት ነበረባቸው። የመጡ ተጫዋቾች የማያስፈልጉት በስብስብ ውስጥ የማያስፈልጉ ተጫዋቾችን አብዛኞቹን ሸኝተዋል። እንዲሁም ደግሞ በክለቡ እንደማይፈልጉ በግልጽ ተናግረዋል። በኋላ ላይ ያለውን ስብስብ አጠናክረው ለመውሰድ ግን የመጀመሪያ ዓመት ለአሰልጣኙ እንደውም ጅማሬያቸው ላይ ጥሩ የሚባል አጀማመር ነበር ያደረጉት በስታንፎርድ ብሪጅ። በኋላ ላይ ቀስ በቀስ መንሸራተት አመጣ። መንሸራተቱም የመጣው እንግዲህ በእኔ መልከታም ይመስለኝ የቼልሲ አብዛኞቹ ተጫዋቾች ወጣቶች ናቸው። በእንግሊዝ ፕሪሚየር ሊግ በእድሜ የሊግ ንጻሬ መሰረት ትንሹ ቡድን የቼልሲ ስብስብ ነው። ብዙ ጊዜ ጥያቄም ነበረኝ በተለይ ቼልሲ ወጣቶች ላይ ብቻ ፎከስ ሲያደርግ በፕሪሚየር ሊግም በተለይም በአውሮፓ መድረክም ኮንፈረንስ ሊግ ተሳታፊ እንደመሆኑ ባለልምድ ተጫዋቾችን ማካተት ነበረበት የሚል አቋም ነበረኝ እኔም እንደግል። ለምን ባለልምድ ተጫዋቾች ብዙ ጊዜ የመልበሻ ክፍልን ከመቆጣጠር ጀምሮ በቡድን ውስጥ የሚፈጥሩት የስነ ልቦና ጥንካሬ ቀላል የሚባል አይደለም። ለዚህ ደግሞ በቅርብ ዓመታት ስንመለከታቸው የነበሩት ባለልምድ ተጫዋቾች ቡድን ውስጥ የሉም። ለምሳሌ ባለፉት ዓመታት ቼልሲን በአምበልነት ከመሩ ተጫዋቾች ሴዛር አዝፒሊኩዌታን ማንሳት እንችላለን። በአትሌቲኮ ማድሪድ እየተጫወተ የሚገኘው እንዲሁም ደግሞ ባለልምዱ የቡድን መሪነት ስሜት የተለየ ድባብን ከሚፈጥሩ ተጫዋቾች መካከል አንዱ የነበረው ቲያጎ ሲልቫም በዚህ ስብስብ ውስጥ አለመኖሩ ትልቅ ክፍተት ፈጥሯል ብዬ አስባለሁ። በእርግጥ እድሜያቸው የገፋ ተጫዋቾችን እንደማይፈልጉ በግልጽ አሳውቀዋል። ፕሮጀክቱም ሲጀምሩ ግን ባለልምድ ተጫዋቾች በቡድን ውስጥ ማሰባሰብ ምን ያህል የስነ ልቦና ጥንካሬ እንደሚያመጣ ግን ማሳያ ነበርና ሲኒየር የምትለው ተጫዋች ሪስ ጄምስ ነው ያለው ቡድኑንም በአምበልነት እየመራ ያለው። አብዛኞቹ ተጫዋቾች
ከ25 እና ከ24 ዓመት በታች ተጫዋቾች ነው ያሉትና ምናልባት ቸልሲ የዘንድሮ የውድድር ዓመት ጉዞን እንደ ፕሮሰስ ካየ ነው በጣም ጥሩ ደረጃ ላይ የመጣ ቡድን ይመስለኛል። ምክንያቱም ቅድም ገልጸዋል የነ ሚኬል አርቴታ አመጣጥን መመልከት እንችላለን። የሌሎቹን አሰልጣኞች በምሳሌነት ማንሳት ይቻላልና ቸልሲ ባለፉት ዓመታት ከነበረው አለመረጋጋት ወጥቶ ወደ ጥሩ ስነ ልቦና ጥንካሬ እየመጣ ይመስላልና በዚህም በፕሪሚየር ሊጉ እንግዲህ በተለይ በአውሮፓ ሻምፒዮንስ ሊግ የሚመለስ ከሆነ እንግዲህ ባሳለፍነው የውድድር ዓመት በኮንፈረንስ ሊግ ተሳታፊ ስለሆነ በአውሮፓ መድረክ አላየነውም ዘንድሮ። በቀጣይ የውድድር ዓመት ግን የአውሮፓ ሻምፒዮንስ ሊግ ቦታውን የሚያገኝ ከሆነ ምናልባት ለቸልሲ ትልቅ መነሳሻ ይሆናል ብዬ አስባለሁ። በዛ ላይ አሁን ሪያል ቤቲስ ጥሩ የውድድር ዓመትን እያሳለፈ ይገኛል። በነ አንቶኒና ኢስኮ አላርኮን የሚመራው የሪያል ቤቲስ ባለልምዱ አሰልጣኝ ማኑኤል ፔሌግሪኒ የሚመራ ቡድን ነው። ሪያል ቤቲስ ቀላል ተጋጣሚ አይጠብቀውም ቸልሲ። እንደውም ቅድም እንዳልከው አሸንፎታል ባርሴሎና። እና ከመጡበት የውድድር ዓመት አንጻር በኮንፈረንስ ሊግ ቸልሲ ትልቅ ፈታኝ የምትለው በቸልሲ ደረጃ የሚገኝ ቡድን አላጋጠመውም። ፋይናል ላይ ግን ሪያል ቤቲስን ነው የሚገጥመው። እንደውም በውድድር መድረክ ቀላል የሚባል ቡድን አይደለም እና የነ አንቶኒም የነ ኢስኮ አላርኮንም እንግዲህ ጥሩ ጥምረት ያላቸው ተጫዋቾች ናቸው። በዛ ላይ ደግሞ ሲመጡም በግማሽ ፍጻሜው ፊዮረንቲናን በነ ዴቪድ ዴሃ ባለልምድ ተጫዋቾች የተሰባሰቡበት ፊዮረንቲናን ነው አሸንፎ የመጣውና ለቸልሲ ቀላል የሚባል ፍልሚያ አይደረግም። እንግዲህ የፍጻሜው ጨዋታ ፖላንድ ላይ የሚደረግ ይሆናል። ቸልሲ ግን የኮንፈረንስ ሊግ ዋንጫን አንስቶ በተለይ በአውሮፓ ሻምፒዮንስ ሊግ የሚሳተፍ ከሆነ ግን ጥሩ የውድድር ዓመትን ያሳለፈ ይመስለኛል። ምክንያቱም በቀጣይ የውድድር ዓመት ደግሞ ቅድም እንዳልኩ በተለይ በክረምቱ ባለልምድ ተጫዋቾችን ማካተት ከቻለ ቸልሲ እንግዲህ ወደ ሀያልነቱ የማይመለስበት መንገድ አይታየኝም ብዬ አስባለሁ። በደንብ በክረምቱ ያስፈርሟቸዋል ተብሎ የሚጠቀሱ ተጫዋቾች እየተነሱ ነው ከወዲሁ። ያው አጥቂ ይፈልጋል ይባላል። አሁን በክረምቱ ያስፈረሙት ኒኮላስ ጃክሰን ጥሩ የውድድር ዘመን አሳልፏል ለማለት ያዳግታል። ያው ከጉዳት ጋር ነው እዛም እያለ ሲጫወት የነበረው ውስን ሳምፕል ሳይዝ ነው የነበረው ወደ እንግሊዝ ከመጣ በኋላ ማለት ነው። ያን ያህል ቼልሲ ግልጋሎት ሰጥተዋል ማለት አይቻልም። ከዛ ባሻገር ደግሞ ክሪስቶፈር ንኩንኩም በአንጻሩ በውድድር ዓመቱ እያሳለፈ የሚገኘው እንቅስቃሴ ያን ያህል አመርቂ የሚባል አይነት አይደለም። ቅድም እንዳልከውም ቡድኑ ልምድ ያለው ተጫዋች ያስፈልገዋል። ባለፉት ዓመታት እነ ጆን ቴሪ፣ ፍራንክ ላምፓርድ የቡድን መሪነት በብሔራዊ ቡድን ደረጃ እንዲሁም በክለብም ደረጃ ልምድ ያላቸው ተጫዋቾች ናቸው። ከዛ ባሻገር ሌላም ቡድን ብትሄድ አሁን ለምሳሌ ማንቸስተር ሲቲ ጥሩ በነበረበት ዓመት ኢልካይ ጎንዶዋን ነበር፣ ፈርናንዲኒዮ ነበር፣ ካይል ወከር፣ ሮድሪ ነበር እና እነዚህ ተጫዋቾች ቡድን ውስጥ ማካተት የሚሰጥህ የራሱ የሆነ ትልቅ ነገር አለና እንደነዚህ አይነት ተጫዋቾችን ቀላቅሎ በክረምቱም የዝውውር መስኮት ተጫዋቾችን የሚያስፈርም ከሆነ በቀጣዩ የውድድር ዓመት ከኢንዞ ማሬስካ ፕሮጀክት ጋር በጥሩ የሚሄድ ይመስለኛል። በግሌ ስለ ቸልሲ ይሄን ካል በተለይ በአውሮፓ መድረክም ጥሩ ጉዞን ካደረጉ ክለቦች መካከል አንዱም ስለነበር ነው ቸልሲ በተለይ በወፍ በረር ያነሳ ነው እንጂ በቀጣይ ፕሮግራሞች ላይ በደንብ ስለ ቸልሲ በተለይ ከውድድር ዓመቱ ጋር ተያይዞ እንዲሁም ደግሞ በክረምቱ የዝውውር መስኮት ምን ለማድረግ አቅዷል ከሚሉ ጉዳዮች ጋር በመነሳት የክሊር ሌክ ካፒታልና የቶድ ቦህሊ ባለቤትነት ስር በክረምቱ ውስጥ ምን አስቧል የሚለው ነገር እንግዲህ የምናነሳው ይሆናል። ወደ ማንቸስተር ዩናይትድ እንምጣ። ማንቸስተር ዩናይትድ እንግዲህ ከ1973-74 የውድድር ዘመን በኋላ እጅግ አስከፊ የምንለው የውድድር ዓመትን በእንግሊዝ ፕሪሚየር ሊግ አሳልፏል። ግን ፍጹም ተቃራኒ በሆነ መልኩ ደግሞ በዩሮፓ ሊግ ውድድር መድረክ ደግሞ ሌላ ማንቸስተር ዩናይትድ ተመልክተናል። ማንቸስተር ዩናይትድ በሶስት አሰልጣኞች ስር የዘንድሮ የዩሮፓ ሊግ ውድድርን ጨዋታዎችን አድርጓል። በኔዘርላንዳዊው አሰልጣኝ ኤሪክ ቴናክ የመጀመሪያዎቹን 3 ጨዋታዎች ሊግ ስቴጅ የምንለው በአዲሱ የአውሮፓ እግር ኳስ ማህበር ፎርማት መሰረት የመጀመሪያዎቹ 3 ጨዋታዎች በአሰልጣኝ ኤሪክ ቴናክ አደረጉ። በኋላ ላይ አሰልጣኝ ኤሪክ ቴናክ ከተሰናበቱ በኋላ ደግሞ አንድ ጨዋታ የነበረችውን በጊዜያዊ አሰልጣኝነት የነበረው ሩድ ቫን ኒስተልሮይ ጨዋታውን መምራት ቻለ። በኋላ ላይ አሰልጣኝ ሩበን አሞሪም ከስፖርቲንግ ሊዝበን መጥተው ከተረከቡት በኋላ በዩሮፓ ሊግ ውድድር ጨዋታቸውን ማድረግ ችሏል። ከሊግ ስቴጅ ጀምሮ እስከ ፋይናል እስከደረሱበት የግማሽ ፍጻሜ ጨዋታ ድረስ አንድም ጨዋታ ሳይሸነፍ ነው የተጓዘውና ማንቸስተር ዩናይትድ የፕሪሚየር ሊጉ ሌላ የዩሮፓ ሊጉ ማንቸስተር ዩናይትድ ሌላ ሆኗልና ምናልባት ማንቸስተር ዩናይትድ ፍጻሜ ላይ ተገኝቷል። ይህ ፍጻሜ ለማንቸስተር ዩናይትድ ከብዙም ከትርጉምም በላይ የሆነ ጊዜ ይመስለኛል። በተለይ ለማንቸስተር ዩናይትድ ደጋፊዎችም ለክለቡም እንዲሁም ለአዲሱ አሰልጣኝ ሩበን አሞሪም እና እስኪ የማንቸስተር ዩናይትድ የዩሮፓ ሊግ ጉዞን እናንሳ። ማንቸስተር ዩናይትድ እንዳልከው በዘንድሮው የውድድር ዘመን ሁለት አይነት መልክ ያለው ነው። በአውሮፓ መድረክ ላይ ያለው ስታት ወይንም ደግሞ ቁጥር ሌላ ነው። በፕሪሚየር ሊጉ እያሳየ የሚገኘው እንቅስቃሴ ሌላ ነው እና አንዳንዴ ያስገርማል። እንዴት ነው አንድ ቡድን በሁለት የተለያየ ውድድር ዘመንን እያሳለፈ በሚገኝበት ወቅት የተለያየ መልክ ሊኖረው የሚለው ጥያቄ ያስነሳል እና አንዳንዴ እንደውም ለምንድን ነው የሚለው መሰረታዊ ጉዳይ ነው። ማንቸስተር ዩናይትድ ዘንድሮ በእንዲህ አይነት መልኩ በአውሮፓ ውድድር መድረክ ላይ
በጥሩ እየተንቀሳቀሰ የሚገኝ ቡድን ነው። ተከታታይ ጨዋታዎችን አልተሸነፉም። በተለይ ደግሞ ሩበን አሞሪም ባደረጓቸው የዩሮፓ ሊግ ጨዋታዎች ማለት ነው በ10 ጨዋታዎች አልተሸነፉም እና ይሄ ቀላል የሚባል ከዛ በፊት ቅድም እንደገለጽኩልህ በአሰልጣኝ ኤሪክ ቴን ሃግም የመጀመሪያዎቹ 3 ጨዋታዎች ድራው አደረጉ ወይ ደግሞ ባቻ ውጤት አጠናቀቁ። በኋላ ላይ በጊዜያዊነት ቡድኑን የመራው ሩድ ቫን ኒስተልሮይ ማሸነፍ ችሏልና ከሳቸው ጋር ተዳምሮ እንግዲህ ማንቸስተር ዩናይትድ በውድድር ዓመቱ አንድም ሽንፈት አልቀመሰም። የሁለቱ አሰልጣኞች ደግሞ ሲደመር የቫን ኒስተልሮይና ኤሪክ ቴን ሃግ 9 ጨዋታዎችን አሸንፈው 5 ጨዋታዎችን አቻ እንዲሆኑ ነው አቻ ወጥተዋልና ቡድኑ እንዴት በዩሮፓ ሊግ እያደረገ በሚገኘው እንቅስቃሴ እንዴት ወጥ አቋም እያሳየ እንደመጣ የሚያሳይ ነው። በአንጻሩ በፕሪሚየር ሊግ ላይ የሚገኘው 39 ነጥቦችን ሰብስቦ 15ኛ ደረጃ ላይ ነው የሚገኘውና 16 ሽንፈቶችን በፕሪሚየር ሊግ አስተናግዷል እና በጣም የሚያስገርም ነው እና አንዳንድ ጊዜ የምድብ ጨዋታዎች ወደ ቀጣዩ ዙር የፕሌይ ኦፍ ያላቸው ሰሚ ፋይናል፣ ኳርተር ፋይናል እንዲህ አይነት ፎርማት ያለው ውድድር ብዙ ጊዜ ሌላ አይነት መልክ ይዛል። ከዚህ ቀደምም አንዳንድ ቡድኖች በሊጉ ጥሩ ሳይሆኑ በአውሮፓ መድረክ ጥሩ የሆኑበት አንዳንድ አጋጣሚ ያለው ለምሳሌ ቼልሲም በሮቤርቶ ዲማቴዮ ስር እየተመራ የአውሮፓ ቻምፒዮንስ ሊግን ዋንጫ እንዳነሳ እናስታውሳለን። ነገር ግን በሊጉ ጥሩ እንቅስቃሴ እያደረገ አልነበረም። ሌላ ጊዜም እንደዚሁ በጣም የሚነሱ በወቅቱ አሰልጣኝ ተሰናብተው በጊዜያዊነት እንዲመሩ የተሾሙ አሰልጣኝ ነበሩ እና ከዛ በኋላም አልቀጠሉም። እንደውም በጊዜያዊነት ነበር የተረከቡት ቡድኑን እና እንዲህ አይነት ነገሮች ያጋጥማሉ። ግን በመሰረታዊነት የሩበን አሞሪም ቡድን በዘንድሮ ውድድር ዘመን ምንም አማራጭ የለውም። ምክንያቱም ብቸኛ በቀጣዩ ዓመት የአውሮፓ ቻምፒዮንስ ሊግ ለመሳተፍ ያለው እድል የዩሮፓ ሊግ ነው እና አንዱ የሚመስለኝ ነገር የተጫዋቾቹ እና የደጋፊዎቹ የአሰልጣኙም ጭምር ሜንታሊቲ ቡድኖች ይሄ የማንቸስተር ዩናይትድ ቡድን ይህንን ዋንጫ በደንብ ማሸነፍ አለብን ብሎ ያመነ አይነት ተጫዋቾች ውስጥም ይህ የሰረጸ አይነት ነገር ነው የሚመስለኝ። ምክንያቱም እንደምናውቀው ቡድኑ ባለፉት ጊዜያት ከባድ የሚባል በዩሮፓ ሊግ ማለት ከባድ የሚባል ቡድን አልገጠመውም። ቢያንስ እስከ ኦሎምፒክ ሊሆኑ ጨዋታ ያ ድራማዊ አይነት ጨዋታ ነበር ያ ጨዋታ። አሁን ያን ጨዋታ ለምሳሌ 2 እኩል ወጥቶ የመጀመሪያውን ጨዋታ ላይ እና በመልሱ ጨዋታ እየተመሩ በዛ ደረጃ እየተመሩ ሃሪ ማጓየር ነው አጥቂ ሆኖ ሄዶ ግብ አስቆጥሮ በቀጣይ ባለቀ ሰዓት ወደ ቀጣይ ዙር ያለፉት። ምናልባት የማንቸስተር ዩናይትድ ታሪክ እንዲህ አይነት ነገር ገጥሞ የሚያውቅ አይመስለኝም። ፈርጌታ የምንለው ብዙ ጊዜ ያጋጥመዋል። በእግር ኳስም የተለያዩ ይሄ ሬሞንታዳ የምንላቸው ወይ ደግሞ ካምባኮችን ተመልክተን እናውቃለን። የተለያዩ የባርሴሎና ለምሳሌ በፓርክ ደ ፕሪንስ 4-0 ተሸንፎ የመጣው ባርሴሎና በአውሮፓ ቻምፒዮንስ ሊግ በኑ ካምፕ ላይ 6-1 ያሸነፈበትን አጋጣሚ ማንሳት እንችላለን። የሊቨርፑልን በኑ ካምፕ በተመሳሳይ 3-0 ተሸንፎ አንፊልድ ላይ 4-0 ያሸነፋቸው የተለያዩ ጨዋታዎች ላይ እንመለከታለን። ግን በአንድ ጨዋታ ላይ በእንደዚህ አይነት ክስተትን የተመለከትኩት በቅርብ ጊዜ ጨዋታ አላ ብዬ አላስብም። በተለይ ማንቸስተር ዩናይትድ ከሊዮን ያደረጉት ጨዋታ በውድድር ዓመቱ ምናልባት ማንቸስተር ዩናይትድ የውድድር ዓመቱ የመጀመሪያውም የመጨረሻውም ድምቀት የነበረበት ጊዜ ነበር። እርግጥ የፍጻሜ ጨዋታ ይጠብቀዋል። ታላቁን ዋንጫ የአውሮፓ ሊግ አንስቶ ከአውሮፓ ሊግ ዋንጫ ከማንሳትም በዘለለ ደግሞ በአውሮፓ ቻምፒዮንስ ሊግ የሚያሳትፈውን በር መክፈቻው ስለሆነ ወሳኝ ጨዋታ ነው ልትለው ትችላለህ። ግን ማንቸስተር ዩናይትድ ትክክለኛ የአውሮፓ ሊግ እውነተኛ ተፎካካሪ ቡድን እንደነበር የምታውቀው በሊዮን ጨዋታ ላይ ነበር። የሊዮኑ ጨዋታ ደግሞ ለማንቸስተር ዩናይትድ ለክለቡም ለደጋፊዎቹም እጅግ የተለየ ምሽት ነበር። ከተመለከትናቸው ልዩ ምሽቶች አንዱ ነበር ብንልም በተለይ ለክለቡ ደጋፊዎችና ለክለቡ ደግሞ ትልቅ ነገር የተመለከትንበት ምሽት እንደነበር ይታወሳል። ምክንያቱም ማንቸስተር ዩናይትድ ደካማ የውድድር ዓመትን እያሳለፈ ይገኛል። በዛን ጨዋታ ላይ በና አሌክሳንደር ላካዜት የሚመራው ሊዮን ተሸንፎ ቢሆን ኖሮ የማንቸስተር ዩናይትድ የውድድር ዓመት ከድጡ ወደ ማጡ እንደምንለው እጅግ የከፋ ይሆን ነበር ብዬ አስባለሁ። ያ ግን ለማንቸስተር ዩናይትድ ለአውሮፓ ሊግ ጉዞ ተርኒንግ ፖይንት ነበር። ከመዳኛውም በላይ በተለይ ግማሽ ፍጻሜው ላይ ይዘውት ሄዱት ወደ ሳን ሜምስ ሲያቀኑ ወደ አትሌቲኮ ቢልባኦ ስፔን አቀንተው ሲገጥሙ በዛ ስነ ልቦና ደረጃ ላይ የተገኘ ቡድን እንደነበር ይታወቃል። የሚገርም ነገር ኦሎምፒክ ሊዮን ጨዋታውን አሸንፈናል ብለው ኦልሬዲ አጠናቀው ነበር። በዛን ወቅት የተለያዩ ድራማዊ ክስተቶችን የተመለከትንበት ነበርና ያን ምሽት ለማንቸስተር ዩናይትድ ብቻ ሳይሆን እግር ኳስን ለሚወድ ሰው ከተመለከታቸው ድንቅ ምሽቶች መካከል አንዱ ነበር ማለት ይቻላልና በብዙዎችም ዘንድ መነጋገሪያ የነበረ ጉዳይ ነበር። ማንቸስተር ዩናይትድ ግን በአውሮፓ ሊግ ግማሽ ፍጻሜ ላይ ለመድረስ የነበረው የስነ ልቦና ጥንካሬ ግን በሊዮን ጨዋታ በተለይ ትልቅ የመነሻ ነጥብ ነበር ማለት ይችላል። በደንብ ማንቸስተር ዩናይትድ ምናልባት በታሪኩ በቅርብ ጊዜያት ከታዩት ባርሴሎና ላይ ቴዲ ሼሪንጋም እና ኦሌ ጉናር ሶልሻየር ካስቆጠሩት 2 ግብ በኋላ ዋንጫ እንዳነሳ እናስታውሳለን። ያ ነው ምናልባት በቅርብ ጊዜ ሊታወስ የሚችል ድራማዊ የሆነ
የማንቸስተር ዩናይትድ ደጋፊዎች ትውስታ እሱ ሊሆን ይችላል ምናልባት እና ከዛ በኋላ እኔ ለምሳሌ ገጥሞኝ አቅም እንዲህ አይነት የጨዋታ ያልኩ ነው። በደርሶ መልስ ችግር ብዙ ተመልክተናል። የነ ባርሴሎናም ሊቨርፑልም እንደማሳያ ያነሳን የኢንተር ሚላንና የባርሴሎና ጨዋታ በብዙዎች ዘንድ አጓጊ የነበረ ክስተት ነበር። እንዲሁም ከተመዘገቡ በአውሮፓ ሻምፒዮንስ ሊግ ድንቅ ምሽቶች አንዱ ነበር ማለት እንችላለን። የባለፈው ጨዋታ ላይ ግን ኦልሬዲ ጨዋታው ተጠናቆ ያበቃለት እስኪመስል ነበር። ብዙ የማንቸስተር ዩናይትድ ደጋፊዎች እንኳን አይደለም እዚህ ሆነን ኳስን ለምንመለከተው በስቴዲየም ውስጥ የተገኙት የማንቸስተር ዩናይትድ ደጋፊዎች ወጥተው የሄዱበት ሁነት ሁሉ ነበር። ያ ነገር የተፈጠረበት አጋጣሚ ለማንቸስተር ዩናይትድ የውድድር ዓመት ጭላንጭል ተስፋ ያሳየበት ሁነት ነበር ማለት ይቻላል። ይሄን ቅድም ያልኩት ከዚህ ጋር የሚያያዝ ይመስለኛል እና እንዲህ አይነት ቡድን በፕሪሚየር ሊጉ ምንም አይነት አማራጭ እንደሌለው ያወቀ የተረዳ ቡድን ይህንን ጨዋታ ለማሸነፍ ያ ድል የሜንታሊቲ ውጤት ይመስለኛል። ቡድኑ ዘንድሮ በፕሪሚየር ሊጉ እያሳየ ላለው እንቅስቃሴ ምላሽ ወይም ነው አጸፋ ሊሆን የሚችል አይነት ይመስለኛል። ምክንያቱም ያን አይነት የማሸነፍ ሜንታሊቲ ሳይኖርህ እንዲህ አይነት ጨዋታ ላይ ድል ላታደርግ ትችላለህ እና ምናልባት ማንቸስተር ዩናይትድ በዩሮፓ ሊግ ያሳየው እንቅስቃሴ ይህ ውጤት ለደጋፊዎቹ በተለይ በጣም በሊጉ ዲስአፖይንቲንግ የሆነ አይነት የውድድር ዘመን ነው እያሳለፉ የሚገኙት። ምንም 51 ዓመታት በኋላ በዚህ አጋጣሚ ከ51 ዓመታት በኋላ እጅግ ደካማ የተባለው የፕሪሚየር ሊግ ጉዞ ይሄኛው ዓመት በወቅቱ ደግሞ ከሊጉ የወረደበት ወቅት ነበር። ማንቸስተር ዩናይትድ ለመጨረሻ ጊዜ ወረደው በ1973-74 እንደነበር ታሪክ ያሳያልና ከ51 ዓመታት በፊት የተከሰተ እጅግ መጥፎ ክብረ ወሰን የምንለው ነበር። በዘንድሮው የውድድር ዓመትም ተደግሞበታል። በፕሪሚየር ሊጉ 15ኛ ደረጃ ላይ መቀመጥ 16 ሽንፈቶችን ማስተናገድ ቀላል አይደለም። በዩሮፓ ሊግ ግን ሌላኛው መልክ ማንቸስተር ዩናይትድ ደግሞ የተመለከትንበት እውነትም ፍጻሜ ላይ መድረስ ይገባዋል የምትልበት ደረጃ ላይ በነገራችን ላይ ከጥሎ ማለፍ ጀምሮ የገጠማቸው ቡድኖች ቀላል የሚባሉ አይደለም። ለምሳሌ ሪያል ሶሴዳድ በስፔን ላ ሊጋ እጅግ አስቸጋሪ ከሚባሉ ክለቦች መካከል አንዱ ነው። ሪያል ማድሪድ እና ባርሴሎናን በምን ያህል ደረጃ እንደሚፈትኑ ይታወቃል። በኋላ ላይ ደግሞ ኦሎምፒክ ሊዮንን እጅግ በጣም ድራማዊ ክስተቶች በተሞላበት መንገድ ነበር ያሸነፈው። እንደውም በመጀመሪያው ዙር ጨዋታ ላይ በተለይ ካሳዩት አቋም አንጻር 2-2 አቻ ተለያይቶ በመጣበት ምሽት የአንድሬ ኦናና ስህተቶች ታክለውበት የመልሱ ጨዋታ ምን ሊመስል ይችላል የሚለው ነገር በጣም ተጠባቂ ነበር። ኦሎምፒክ ሊዮንንም እጅግ በአስቸጋሪ ድራማዊ ክስተቶች በተሞሉበት ሁነት አሸንፎ መጣ። ሌላኛው አትሌቲኮ ቢልባኦ እንግዲህ በዘንድሮው የውድድር ዓመት ለአውሮፓ ሻምፒዮንስ ሊግ እየተሳተፈ የሚገኝ ክለብ ነው። በስፔን ላሊጋ 4ኛ ደረጃ ላይ የተቀመጠ ክለብ እንደሆነ ይታወቃል ከአትሌቲኮ ማድሪድ በመቀጠልና ምን ያህል አስቸጋሪ እንደሆነ በወጣቶች እንዲሁም ደግሞ ባለልምድ ተጫዋቾች የተዋበ ቡድን ነው። የቀድሞ የባርሴሎና አሰልጣኝ ኤርኔስቶ ቫልቬርዴ የሚመሩት ቡድን ነው። በነ ኒኮ ዊሊያምስ እና ኢናኪ ዊሊያምስ የመሳሰሉ ተጫዋቾች ያሉበት ስብስብ ነው። እርግጥ በመልሱ ጨዋታ ላይ አልተመለከትናቸውም በጉዳት ምክንያት። ነገር ግን ማንቸስተር ዩናይትድ በተለይ ባለፉት 3 ጨዋታዎች ላይ የመጣበት መንገድ ቀላል የሚባል ፈተና አልነበረም። እርግጥ የፕሪሚየር ሊጉ ፎርማትና የአውሮፓ ውድድር መድረክ ፎርማት ምንም ጥያቄ የለውም ሊለያይ ይችላል። ግን ማንቸስተር ዩናይትድ ፍጻሜ ላይ የደረሰበት የስነ ልቦና ጥንካሬ ግን በፕሪሚየር ሊጉ መተግበር ለምን አቃተው ብንል የሚመስለኝ ለምሳሌ እኔ በፕሪሚየር ሊጉ ተስፋ የቆረጡበት አጋጣሚዎች ነበሩ ብዬ አስባለሁ። ለምሳሌ ከሊጉ መሪ ሊቨርፑል ጋር የተራራቁት ገና ከጃንዋሪ ከጥር ወር ጀምሮ በጣም ሰፊ ርቀቶች ተፈጥረው ነበር በማንቸስተር ዩናይትድ። በኋላ ላይ ደግሞ 3 አሰልጣኞች ናቸው በዚህ በፕሪሚየር ሊጉ ተቀያይረው ያሰለጠኑት። በጊዜያዊነት የተወሰኑ ጨዋታዎችን ሩድ ቫን ኒስተልሮይ ቢመራም ኤሪክ ቴን ሃግ ቡድኑን አመጡት። በኋላ ላይ ደግሞ አሰልጣኝ ሩበን አሞሪም የዩሮፓ ሊግ እና የፕሪሚየር ሊግ ቡድናቸው የተለያየ ነው ማለት እንችላለን። በእንግሊዝ ፕሪሚየር ሊግ በየጨዋታው ቡድናቸውን ሮቴት እያደረጉ የትኛው ተጫዋች ማሰለፍ እንዳለባቸው ያላወቁበት ጊዜ ሁሉ እንደነበር ይታወቃል። እንግሊዝ ፕሪሚየር ሊግ አይደለም ለአዲስ መጪ አሰልጣኝ ለነባሮቹ እንኳን ምን ያህል እንደሚፈትን ይታወቃል። በተለይ የቡድኑ መሰረት የምትለው ነገር ካላገኘህበት ለምሳሌ አሰልጣኝ አርነ ስሎት ሻምፒዮን የሆኑበት በመጀመሪያው ውድድር ዓመት ቆይታቸው ቢሆንም ግን ሁሉም ተጫዋቾች የተረጋጉ ልምድን ያካበቱ ለረጅም ዓመታት በየርገን ክሎፕ ስር አብረው የተጫወቱ ተጫዋቾች ናቸው። አሰልጣኝ ሩበን አሞሪም ሲመጡ በክረምቱ እንኳን ከ4-5 በላይ ተጫዋቾች ቡድኑ ውስጥ የተቀላቀሉበት አዲስ ጊዜ እንደነበር ይታወቃል። በዩሮፓ ሊግ ግን የራሳቸው የሆነ መንገድ ለማስቀጠል ሞክረዋል ብዬ አስባለሁ። አሰልጣኙ አንድ የጠቀማቸው ትልቁ ነገር ብዬ ማስበው በአውሮፓ ሻምፒዮንስ ሊግ ዘንድሮ ስፖርቲንግ ሊዝበንን እየመሩ እንግዲህ ከእንግሊዝ ክለቦች ጋር የማድረግ ጨዋታም ነበራቸው። በአውሮፓ መድረክም በአውሮፓ ሻምፒዮንስ ሊግ እየተሳተፉ ልምድ አካብተዋል። ለምሳሌ ማንቸስተር ሲቲን ያሸነፉት በዘንድሮ የውድድር ዓመት ነበር። ማንቸስተር ሲቲ ደካማ የውድድር ዓመት እያሳለፈ እንደሚገኝ ቢታወቅም ግን ስፖርቲንግ ሊዝበንን በጥሩ መልኩ እንዲመሩት አድርገው ነበር። በኋላ ላይ በአውሮፓ መድረክ ያስቀጠሉት ማንቸስተር ዩናይትድ እንግዲህ በዩሮፓ ሊግ ላይ ጥሩ ጉዞን እንዲያደርግ አድርገዋልና በፕሪሚየር ሊጉ ያየነው የሩበን አሞሪም የተጫዋቾቹን ብቻ ሳይሆን የሩበን አሞሪም ስነ ልቦናና
በዩሮፓ ሊግ የተመለከትነው እጅግ የተለያየ ሆኖ አግኝቼዋለሁ። በደንብ የቅድም እንዳልነሳነው አንዱ የሜንታሊቲ ጉዳይ ነው። ሁለተኛ በመጀመሪያ የውድድር ዘመናቸው አንዳንድ ኤክስፐሪመንት አድርገው የሞከሯቸው ነገሮች አሉ። ስቲል አሁንም በ3-4-3 ያጫወት ስልት ነው የሚጫወቱት። ለዚህ ያደረሳቸውም ያ ፎርሜሽን ነው። ግን ያ በፕሪሚየር ሊጉ ላይ የሰራበት አጋጣሚ አልታየም ቢያንስ እስካሁን እና በጨዋታ እንቅስቃሴም አሁን ከአንዳንድ ቡድን ምን ትጠብቃለህ? ቡድኑ ባያሸንፍ፣ ቡድኑ ዋንጫ ባያመጣ፣ ቡድኑ ስኬቶችን ባያስመዘግብ የሚታይ ነገር ግን ማምጣት አለበት። ምክንያቱም ለምሳሌ ኳስ እንዴት እንደሚጫወት ማሳየት አለበት ለደጋፊዎቹ የሚታይ ነገር ወር ካራክተር መገንባት አለበት። አንድ ቡድን እንዲህ ነው የኛ ቡድን አይነት የሚል ማለት ነውና አሁን ጀርገን ክሎፕ በመጀመሪያ ዓመታቸው ፔፕ ጋርዲዮላ በመጀመሪያ ዓመቱ አሁን ለምሳሌ ጋርዲዮላ በመጀመሪያ ዓመቱ ተቸግሮ ነው ወደ ማንቸስተር ሲቲ መጣ። ከዛ በሁለተኛ የውድድር ዘመን ነው ተጫዋቾችን ገዝቶ ምናምን እና የተገበሩት የ3-4-3 ያጫወት ስልትም በፕሪሚየር ሊጉ የሰራ አይመስልም። አንዳንድ እርግጠኛ አይደለሁም። ከዚህ በፊት ማይክል ኮክስ ምን ይላል? በመጀመሪያ የውድድር ዓመታቸው ሄደው አዲስ በ3-4-3 ለመጫወት የሞከሩ አሰልጣኞች ስለመኖራቸው እጠራጠራለሁ የሚል አስተያየቱን ሰጥቷልና ምናልባት ከዚህ ቀደም አንቶኒዮ ኮንቴ በቼልሲ 3-5-2 የሆነ አሰላለፍ ሞክሮ ነበር። እሱንም ወደ ፕሪሚየር ሊጉ ከመጡ በኋላ አንዳንድ ጨዋታዎችን ሽንፈት አስተናገዱ በተደጋጋሚ። አሁን ለምሳሌ የአርሰናሉ ጨዋታ ከተሸነፉ በኋላ እንደ ተርኒንግ ፖይንት ነው የሆነላቸው ይባላል። ቢያንስ በካራክተር እዛ ቡድን ውስጥ ለ3-4-3 የሚሆኑ የተጫዋች አይነቶች ነበሩ። ለምሳሌ አንደኛው ከፊዮረንቲና ይመስለኛል ያስፈረሙት አሎንሶ ነው። አሎንሶን ከዛ መጡ። ቡድን ውስጥ ደግሞ በነበረው አንዱ ቪክተር ሞሰስ የቀኝ ተመላላሽ ተጫዋች ሆኖ እንዲሆን በዛ ቡድን ዋንጫ አንስተዋል አንቶኒዮ ኮንቴ። ከዛ ውጪ ቡድኑ አሁን ለምሳሌ የነበረው ካራክተር ምን አይነት ነው የሚለው በደንብ ያ ፎርሜሽን ፊት ያደረገለት አይነት ቡድን ነው። ወደዚህ ስትመጣ ወደ ማንቸስተር ዩናይትድ ስትመጣ ግን ያን አታይም። ለ3-4-3 የጨዋታ ተገባበር የሚሆኑ አይነት አይደሉም። እሱ ነው በክረምቱ ያስፈረሟቸው ተጫዋቾች አልነበሩ። አሰልጣኝ ኤሪክ ቴን ሃግ ብዙ ኢንቨስት አድርገው ያስፈረሟቸው ተጫዋቾች ነበሩ አይደል? እነ ጆሹዋ ዚርክዚን ማንሳት ትችላለህ። ቅድም እንደገለጽኩልህ ማቲያስ ዴሊትን፣ ኑሳይር ማዝራዊ አብዛኞቹ በእርግጥ እነ ኑሳይር ማዝራዊ በትንሽ ብር መጥተው በክለቡ ድንቅ ግልጋሎትን እየሰጡ የሚገኙ ተጫዋቾች ናቸው። እንደውም ባለፉት ዓመታት ከብሩኖ ፈርናንዴዝ በመቀጠል ጥሩ ፈራሚ ብዬ ማስበው ኑሳይር ማዝራዊ ነው አንዱ። 15 ሚሊዮን ዩሮ ብቻ ነው የወጣበት፣ ነገር ግን ለቡድኑ እየሰጠ ያለው ግልጋሎት ከዛም በላይ ነው። ሌሎቹንም ተጫዋቾች ማቲያስ ዴሊትን ማንሳት ትችላለህ። ግን እነዚህ ሁሉ ተጫዋቾች ለአሰልጣኙ አጫዋች ይሁኑ አይሁኑ አሰልጣኙ ከተረከቡ ቡድኑ በኋላ ነው ሊያረጋግጡ የሚችሉት። ምክንያቱም አሰልጣኙ ሩበን አሞሪም በክረምቱ ማንቸስተር ዩናይትድን ያልተረከቡበት ምክንያት ናው ኦር ነቨር የሚል ህግ ነበር ያስቀመጠላቸው ማንቸስተር ዩናይትድ። ወይ አሁን መፈረም አለበት ካልሆነ ደግሞ አትፈርምም ነገር። ምክንያቱም ማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ ጋር እንለያያለን ብለው ስላሰቡ አሰልጣኝ ሩበን አሞሪምን ይሾማሉ ተብሎ ይታሰብ ነበር። በክረምቱ የምታስታውስ ከሆነ ስማቸው ከሊቨርፑል ጋር በተደጋጋሚ ይያዝ ነበር። ዌስትሃም ዩናይትድ ለንደን በመገኘት እንግዲህ ከዌስትሃም ዩናይትድ አመራሮች ጋር ንግግር አድርገው ነበር አሰልጣኝ ሩበን አሞሪም አስታውሳለሁ። እንደውም በወቅቱ መግለጫ ሁሉ አውጥተው ነበር። ስፖርቲንግ ሊዝበንን ሳያስፈቅዱ ወደ እንግሊዝ መምጣታቸው ሁሉ ይቅርታ የጠየቁበት አጋጣሚ ነበር። ነገር ግን ልክ ከአሰልጣኝ ኤሪክ ቴን ሃግ በኋላ ሩበን አሞሪም የተረከቡት ቡድን የኤሪክ ቴን ሃግ ቡድን አትሊስት ፕሪሚየር ሊጉ ጀምሮ ነው የነበረው። ሁለተኛ ነገር ደግሞ ሜንታሊቲያቸው በሽንፈት የተሞላ የነበረበት ወቅት ነበር። በዩሮፓ ሊግ ግን አሰልጣኝ ኤሪክ ቴን ሃግም የመጡበት መንገድ ጥሩ ይመስል ነበር። በእርግጥ አላሸነፉም። የመጀመሪያዎቹ 3 ጨዋታዎች አቻ ነው የተለያዩት። በኋላ ላይ አሰልጣኝ ሩድ ቫን ኒስተልሮይ ደግሞ አሸነፈ። ስለዚህ ቢያንስ ሽንፈት የሚባል ነገር አልነበረውም በዛ ውድድር መድረክ። እሳቸውም እንደነገርኩ በአውሮፓ ሻምፒዮንስ ሊግ ጥሩ ጉዞ ላይ ነበሩ። ስፖርቲንግ ሊዝበንን ይዘው በተለይ ማንቸስተር ሲቲን ማሸነፋቸው የራሳቸውንም ፕሮፋይል ከፍ ያደረጉበት ጊዜ ነበር። ማንቸስተር ዩናይትድም የበለጠ እንዲፈልጋቸው ካደረጉት ጨዋታዎች መካከል አንዱ ያ ነበረ። ልክ የራሳቸውን ከተረከቡ በኋላ በዩሮፓ ሊግ ግን ያንን የማሸነፍ ስነ ልቦና ግን ማስቀጠል ችለው ነበር። 4 ጨዋታዎች አሸነፉ። በመጀመሪያ እንዳልኩ በጥሎ ማለፉ ወደ ሩብ ፍጻሜ ለመግባት በተደረገው ሪያል ሶሴዳድን የመጀመሪያው ጨዋታ አቻ ተለያዩ። በኋላ ላይ ሜዳቸው ላይ ማሸነፍ ቻሉ። በተመሳሳይ ኦሎምፒክ ሊዮንን ልክ እንደዛ፣ ከዛም አትሌቲኮ ቢልባውን አሸነፈው ለፍጻሜ ደርሰዋልና በሁለቱም መድረክ የነበራቸው የስነ ልቦና ጥንካሬ በተጫዋቾቹም ብቻ ሳይሆን በአሰልጣኙም ጭምር የተለየ ነበር ማለት እንችላለን። በዩሮፓ ሊግ ማንቸስተር ዩናይትድ ዋንጫው ማሸነፉ ብዙ ትርጉም ይሰጠዋል ብለን ቅድም በሀሳብ ደረጃ ስናነሳው ነበር። እስኪ ሊሰጡት ከሚችሉት በጣም በርካታ ጥቅሞች መካከል እናንሳ። ከዚህ ጋር አያይዘን እንድናነሳው እንፈልገው አልታይ። በተለይ አሰልጣኙ የዩሮፓ ሊግ ዋንጫ ማሸነፍ ብቻ የማንቸስተር ዩናይትድን ችግር አይቀርፍም ብለው ሲናገሩ እንደነበር ይታወቃል። በርካታ ትችቶች ገጥሟቸው ነበረ። እርግጥ
የማንቸስተር ዩናይትድን ችግር ላይ ቀርፍ ይችላል። ግን በብዙ መልኩ ማንቸስተር ዩናይትድን የመቀየሪያ መነሻ ነጥብ ሊሆን የሚችል የውድድር መድረክ እንደሆነ ግን ቀስ በቀስ እየተረዱ ከመጡ በኋላ አሁን ዋንጫውን ስለማሸነፍ ማለም ጀምረዋል። እስኪ የዩሮፓ ሊግ ውድድር መድረክ ለማንቸስተር ዩናይትድ ምን ያህል ትርጉም ሊኖረው ይችላል? ቡድኑ በፕሪሚየር ሊጉ ካሳየው ደካማ የውድድር ዘመን በኋላ አንዱ አሁን ለምሳሌ ለደጋፊዎች በጣም ዲስአፖይንትድ የሚሆኑ አይነት የውድድር ዘመን ነው ያሳልፉት በፕሪሚየር ሊጉ። አንዱ ይሄ ሩበን አሞሪም በፕሬስ ኮንፈረንሳቸው ጊዜ የተናገሩት ነገር ይሄንን ነው። ይሄ ድል ዋንጫ የዩሮፓ ሊግ ዋንጫ ለደጋፊዎቹ እንደ መካሻ አይነት ነገር ነው ሆነ ነው ማቅረብ ያለብን እና ሁሉ ነገራችንን መስጠት አለብን የሚል አስተያየታቸውን ሰጥተዋል። እና ከዛ ባሻገር የዩሮፓ ሊግ ዋንጫ ማንሳት ለግዙፉ ለትልቁ የአውሮፓ ቻምፒዮንስ ሊግ መድረክ የሚያበቃቸው ነው እና ባለፉት ዓመታት በአውሮፓ ቻምፒዮንስ ሊግ ያደረጉት እንቅስቃሴ በጣም ደካማ የሚባል ነው። በመድረኩ ብዙ ያልታዩ ስማቸው የደበዘዘ አይነት ነው ማንቸስተር ዩናይትዶች እና አሁን ይህን ጨዋታ ማሸነፍ ለቀጣዩ የውድድር ዘመን የተጫዋቾቹን የስነ ልቦና ደረጃ ከፍ ለማድረግም ለአሰልጣኙም ፕሮፋይል ከዛ ባሻገር ደግሞ ማንቸስተር ዩናይትድ በዘንድሮ የውድድር ዘመን አዲስ ስታዲየም ሊገነባ ነው ምናምን ይላሉ። ከዛ ባሻገር ግን ትልቅ ፋይናንሻል ቀውስ አለበት እና በአስተዳደር ውስጥም የተከፋፈሉ ነገሮች አሉ አንዱ ባንዱ እና ፋይናንሻል ክራይሲሱን ተከትሎ ደግሞ ሰራተኞችን ቅነሳ አድርጓል ማንቸስተር ዩናይትድ እንደምናስታውሰው እና ያን ሁሉ በመቶዎች የሚቆጠሩ ሰራተኞችን ካሰናበተ በኋላ አንዱ ለማንቸስተር ዩናይትድ የመልበሻ ቤት ወይንም ደግሞ ረብሿል መልበሻ ቤቱን ከሚባሉ ነገሮች መካከል አንዱ ይሄ ነው። የቅርብ ሰዎቻቸው በማንቸስተር ዩናይትድ አስተዳደር በራትክሊፍ አስተዳደር ስር እንዲባረሩ ተደርጓል። ይሄም ለቡድኑ የስነ ልቦና ጫና እንዲያደርግ የነበረበት ሁኔታ ነው የተፈጠረው። አሁን ግን ይህንን ሁሉ ጫና ቻሌንጅ ተቋቁመው ይህንን ጨዋታ የሚያሸንፉ ከሆነ ቀጣይ ዓመት የውድድር ዘመናቸውን በደንብ የሚያበራ አይነት ማሳመሪያ መንገድ በደንብ ማሳመሪያ የሆነ የዘንድሮ የውድድር ዘመናቸውን ደካማ የውድድር ዘመናቸውንም ደጋፊዎቹንም የሚክሱበት ቀደም እንዳልከው ነው። በጣም ከበርካታ ዓመት በኋላ የከፋውን የውድድር ዘመን አሳልፈዋል ዘንድሮና ምናልባት ከ51 ዓመታት ደግሞ የሰር አሌክስ ቡድን አልነበር እና አሁን ለምሳሌ ኳስ የሚመለከቱ ሰዎች ሰር አሌክስ ፈርጉሰንን አይተዋል። ያን 13 የፕሪሚየር ሊግ ዋንጫዎችን አንስተዋል። በማንቸስተር ዩናይትድ የአሰልጣኝነት ታሪክ ውስጥ ትልቁ ሰው ግዙፉ ሰው እርሳቸው ናቸውና ይህንን የማንቸስተር ዩናይትድ ቡድን ያው የ2078ን ቡድን ያየ ከዛ በፊት የነበረውን የ92 ቡድንን ያየ ይሄ ሁሉ ይሄን ያየ ሰው የዘንድሮውን የፕሪሚየር ሊጉን ማንቸስተር ዩናይትድ ማየት ያማል። በተለይ ታማኝ ለሆኑ የክለቡ ደጋፊዎች የሚረብሽ ስሜት አለውና ይህንን የምትከስበት ነው ይህ የዩሮፓ ሊግ። ከዛ ባሻገር ከአውሮፓ ቻምፒዮንስ ሊግ መድረክን መሳተፍ የሚያስገኘው ፋይናንሻል ጥቅም አለ መሳተፉ ብቻ ማለት ነውና ከምትሳተፈው በየመድረኩ ደግሞ ዘርፈ ብዙ ጥቅማቸው ይዘረዘርክላቸዋል እና እያንዳንዱን ስቴጅ ስትሻገር ደግሞ የሚሰጥህ ገንዘብ አለና አንዱ ደግሞ በክረምቱ ምናልባት የተጫዋቾችን ዝውውር ሊያከናውኑ የሚያስችላቸው አይነት ፋይናንሻል ጥቅም ያስገኝላቸው። እኔ እንኳን ከገንዘቡ በላይ በተለይ በቡድን ውስጥ የሚኖረው የስነ ልቦና ጥንካሬ የመመለስ አቅሙ ከፍተኛ ነው ብዬ አምናለሁ። ምክንያቱም በገንዘብ ደረጃ ማንቸስተር ዩናይትድ ልክ እንደዚህ እየተሸነፈ ዋንጫዎችም ሳይበላ በዓለማችን ሀብታም ክለቦች ተርታ ውስጥ የሚመደብ ክለብ ነው። በቴሌቪዥን የአብርሃም ግሌዘር ቤተሰቦች እነዚህ ለረጅም ዓመታት በግሌዘር ቤተሰቦች ስር የወደቀው ማንቸስተር ዩናይትድ ለክለቡ ከመጨነቅ ይልቅ ለገንዘባቸው ብቻ ሲጨነቁ የነበሩ ሰዎች ናቸው። አዲስ ስቴዲየም ከመገንባት ይልቅ ከ140 በላይ ዓመታት ያስቆጠረ ታላቅ ክለብን በዚህ ስቴዲየም መጫወት አልነበረበትም። እውነት ለመናገር ኦልድ ትራፎርድ ታላቅ ስቴዲየም እንደሆነ ይታወቃል። በፕሪሚየር ሊጉ ከሚወደዱ ስቴዲየሞች መካከል አንዱ ሊሆን ይችላል። ነገር ግን አትሊስት ባለቤቶቹ ከዘመኑ ጋር ሊሄድ የሚችል በየጊዜው ዘመናዊ ነገሮችን መፍጠር ላይ ትልቅ ችግር ነበረባቸው። የራሳቸውን ቢዝነስ ብቻ የማራወጥ ነገር ነበር የነበራቸው። ትርፋቸውን ብቻ ነበር የሚያዩት። አሁን ከቅርብ ጊዜያት በኋላ አነስተኛ ድርሻ የገዙት እንግሊዛዊ ቢሊዮነር ሰር ጂም ራትክሊፍ አዲስ ስቴዲየም እንኳን ለመገንባት ያቀዱት ቢያንስ የቡድኑ ስነ ልቦና የማንቸስተር ዩናይትድ የቀደመ ኃያልነቱን ለመመለስ ትክክለኛ መፎካከሪያ ቦታ ያስፈልገናል ብለው ስላመኑ ነውና አሁንም ማንቸስተር ዩናይትድ በዚህ ልክ በተለይ አዲሱ ባለሀብት ከመጡ በኋላ የተለያዩ የውጭ ቅነሳዎችን በማድረግ ላይ ይገኛሉ። የብር ችግር ብዙ የለበትም። ነገር ግን ከፋይናንስ ከትርፋማነትና ዘላቂነት የሚለው የፕሪሚየር ሊግ ህግ ከባድ ጫና ውስጥ መግባቱ አይቀርም። ይሄ ምንም ጥያቄ የለውም። አይደለም ለማንቸስተር ዩናይትድ በርካታ ዝውውሮችን በአሰልጣኝ ኤሪክ ቴን ሃግ ስር የፈጸመ ቡድን ሌሎችም ክለቦችን በችግር ውስጥ የሚገኙ ናቸው።
ያሁኑ ህግ ደግሞ እጅግ አስቸጋሪ ነው። ነጥብ ከመቀነስ ጀምሮ ከፕሪሚየር ሊግ እስከ ማገድ ድረስ ሊደርስ ይችላል። ግን አትሊስት የማንቸስተር ዩናይትድ ችግር የገንዘብ ችግር አይደለም። ባለሀብቶቹ በገንዘብ ችግር የሚታሙ ሰዎች አይደሉም። ነገር ግን ለክለቡ ትክክለኛ የሚያስብ አመራር አልነበረውም ነው። በቅርብ ዓመታት እኮ ብዙ ነገሮች ተቀያየሩ ተመለከተናል። ኦልድ ትራፎርድ የጣሪያው እስኪያፈስ ድረስ እኮ የተመለከትንበት ነበር። ያ ታላቅ ክለብ በዛ ልክ ወርዶ በዛ ላይ ደግሞ በውጤት ቀውስ ውስጥ ተዳምሮ ያን ክለብ መመልከት ለብዙ በተለይ እግር ኳስ ለሚወድ ሰው ያን ያህል ደስተኛ የሚያደርግ ነገር አልነበረም። አሁን ግን አዲስ ስቴዲየም ከመገንባት ጋር ተያይዞ በተጫዋቾቹ እንዲሁም በክለቡ መንፈስ ያለው ዙሪያ የተለየ ነው። ምናልባት ልክ እንደ ሳንቲያጎ ቤርናባው አይነት ስቴዲየሞች በዓለማችን ምርጥ ከሚባሉ ስቴዲየሞች መካከል አንዱ ለመገንባት እያቀዱ ይገኛሉ። በ2028 የእንግሊዝ ፕሪሚየር ሊግ ዋንጫን ማንሳት አለብን የሚል በእንግሊዛዊ ቢሊዮነር ሰር ጂም ራትክሊፍና በአመራሮቹ የታቀደ እቅድ አለ። ለእንደዚህ ሁሉ መነሳሻ ግን እንደነዚህ አይነት ዋንጫዎችን ማሸነፍ ግድ ይላል። ይሄ ዋንጫ ማሸነፉ ለዩናይትድ እንደ ዩናይትድ ላለ ታሪካዊ ክለብ ብዙ ዋንጫዎችን በካዝና ውስጥ ለሰበሰበ ቡድን የዩሮፓ ሊግ ዋንጫ ያን ያህል ላይኖረው ይችላል፣ ያን ያህል ትርጉም ላይኖረው ይችላል። በአውሮፓ መድረክ መመለስ ግን ትልቅ ትርጉም አለው። አንደኛ ነገር እንዳልኩ ነው፣ የተጫዋቾች ስነ ልቦና ይመልሳል። የክለቡ የነበረው የቀደመ ኃያልነቱ ለመመለስ እንደ ተርኒንግ ፖይንት ሊሆን ይችላል። ሁለተኛ ነገር ደግሞ ማንቸስተር ዩናይትድ አሁን አብዛኞቹ ያሉት ተጫዋቾች ለአሰልጣኝ ሩበን አሞሪም አመች እንዳልሆኑ በአሰልጣኙ ፊት ይነበባል። በየጊዜው ሮቴት የሚያደርጉት ተጫዋቾችን ያላቸው አማራጭ ለመጠቀም ከማሰብ ብቻ ነው። አሁን ተጫዋች ላስፈረም ብትል በአውሮፓ መድረክ ማተሳተፍ ከሆነ የትኛውንም ተጫዋች ማስፈረም እድል ጠቧል። በፊት ሪያል ማድሪድ እና ማንቸስተር ዩናይትድ በአውሮፓ መድረክ ይሳተፉም አይሳተፉም ሪያል ማድሪድ ያው ሁለት ተሳታፊ ስለሆነ ምንም ልታነሳበት አትችልም። የጠየቀውን ተጫዋች የማስፈረም አቅም እንዳለው ማሳያ ላደርግልህ ፈልጌ ነው። ዩናይትድ በአውሮፓ ሻምፒዮንስ ሊግ ባይሳተፍ የሚፈልገው ተጫዋች የሚያስፈርምበት ወቅት እንደነበር የቅርብ ዓመታት ውስጥ ነው። አሁን ግን እንደዛ አይችልም። ተጫዋቾች የሚሸሹት ክለብ ሆኗል። ታላላቅ ተጫዋቾች ሂደው በኦልድ ትራፎርድ አለመድመቃቸው የሚያሳስባቸው እየሆነ መጥቷል። በዚህ በቅርብ ዓመታት ተመልክተናል። እንደነ አሌክሲስ ሳንቼዝን ማንሳት እንችላለን፣ ፖል ፖግባን፣ እንደነ ጄደን ሳንቾን ማንሳት እንችላለን። በአውሮፓ መድረክ ተሳታፊ ስትሆን ግን የምትፈልገው ተጫዋች ለማስፈረም ቀላል መንገድ ነው ብዬ አምናለሁ። ለዚህ ደግሞ አሰልጣኝ ሩበን አሞሪም የሚፈልጓቸውን ተጫዋቾች ለማስፈረም መንገድ ይፈጥራል። ለምሳሌ ቪክቶር ዮኬሬሽ በአውሮፓ ምርጥ አጥቂ የሚባለው ተጫዋች አርሰናል ቀንደኛ ፈላጊ ሆኗል። አሁን ግን ሊፎካከረው ይችላል ማንቸስተር ዩናይትድ በተለይ የዩሮፓ ሊግ ዋንጫን አሸንፎ በአውሮፓ ሻምፒዮንስ ሊግ የሚሳተፍ ከሆነ። ምክንያቱም አሰልጣኝ ሩበን አሞሪም የተጫዋቹን አቋም ያውቃሉ። በአውሮፓ መድረክ የሚሳተፍ ክለብ መቀላቀል እንደሚፈልግ። ለዚህ ደግሞ አብረውት ስላሰለጠኑት በስፖርቲንግ ሊዝበን ቆይታቸው ይህንን ተጫዋች ለማግኘት መፎካከር የማይችሉበት ምንም አይነት መንገድ የለም። ስለዚህ ዘርፈ ብዙ ጥቅሙ ከገንዘብ ብቻ ሳይሆን ማንቸስተር ዩናይትድ ወደ አውሮፓ ውድድር መድረክ መመለሱ ለክለቡ ትልቅ ነገር ነው ብዬ አምናለሁ። የሚፈልጉትን ተጫዋች ለማስፈረምም ቀላሉ መንገድ ነው ብዬ አምናለሁ። ምክንያቱም ያሳለፈው የውድድር ዓመት ማንቸስተር ዩናይትድ በታሪኩ እጅግ ደካማ የተባለው የእንግሊዝ ፕሪሚየር ሊግን ጉዞን ነበር ያሳለፈው። ይህ ደግሞ በተለይ ታማኝ ለሆኑ የክለቡ ደጋፊዎች እጅግ የሚያሰምም ነበር ብዬ አስባለሁ። የፋይናሉን ጨዋታ እንመልከት። በፋይናሉ ጨዋታ ማንቸስተር ዩናይትድ ቀላል ፈተና አይጠብቅም። እርግጥ ማንቸስተር ዩናይትድ በአውሮፓ መድረክ ከመጣበት ጉዞ አንጻር በተለይ ያለፉት 3 ጨዋታዎች ብቻ የነበረው ጥንካሬ በዋንጫ ስነ ልቦናው ረገድ ትልቅ ጥንካሬን ይዞ እንደሚሄድ ይታወቃል። ቶተንሃም ሆትስፐር በዋንጫዎች ላይ እጅግ ደካማ የሆነ በእንግሊዝ እግር ኳስ ብዙ የሚፌዝበት በተቃራኒ ደጋፊዎች ብዙ የሚዘመርበት ክለብ ነው። ለመጨረሻ ጊዜ ዋንጫ ያነሳው 2008 ያውም የሊግ ካፕ ወይ ደግሞ ካራባኦ ዋንጫ የምንለው ነው። በአሁኑ ወቅት ያለው ማንቸስተር ዩናይትድ ደግሞ በ2024 እንኳን አሰልጣኝ ኤሪክ ቴን ሃግ የኤፍኤ ዋንጫን ማሸነፍ ችሏል። ይህንን ዋንጫ ደግሞ የምታስታውስ ከሆነ አልታይ የዩሮፓ ሊግ ዋንጫ በ2017 ጆዜ ሞሪኖ ማሸነፍ ችለው ነበር ይህንን ዋንጫ። የፋይናሉን ጨዋታ እንመልከት። ምን ሊመስል ይችላል? ለሁለቱም ክለቦች እጅግ ወሳኝ ነው። በፕሪሚየር ሊጉ ደረጃ 15 እና 16ኛ ደረጃ ላይ የተቀመጡ ናቸው። ልክ እንደ ዩናይትድ ሁሉ ቶተንሃም እጅግ ደካማ የተባለ የውድድር ዓመትን እያሳለፈ ነው። ይህ መድረክ በአቋራጭ መንገድ ግን ተዘጋጅቶላቸው እንኩ ተብለዋል። የፋይናሉን ጨዋታ እንመልከት። የፋይናሉ ጨዋታ ምናልባት ሁለቱ የእንግሊዝ ክለቦችን አገናኝተዋል። በጣም ሳቢ ማለት ለሁለቱም እጅግ በጣም አስፈላጊ የሆነ ዋንጫ ነው። ቅድም እንዳልነው ዋንጫነቱ ብቻ ሳይሆን ከዋንጫነቱ ጀርባ የሚሰጠው ለቡድኑ የሚሰጠው ነገር ነው። አንጅ ፖስቴኮግሉም እንዲሁ በተመሳሳይ የከፋ የውድድር ዘመን ነው እያሳዩ የሚገኙትና ማንቸስተር ዩናይትድም ትላንት አሸንፈው አልፈዋል። የፍጻሜው ጨዋታ ላይ ምናልባት ቁጥራዊ ነገሮቹ ወደ ቶተንሃም ያጋድላሉ። ምናልባት በያዝነው የውድድር ዓመት ቶተንሃም 3 ጊዜ ማንቸስተር ዩናይትድ የማሸነፍ እድል አግኝቷል። ይሄኛው ግንኙነታቸው 4ኛ ግንኙነታቸው እና 3ቱንም ጨዋታዎች ተሸንፈዋል እና ምናልባት ቁጥራዊ ነገሮቹ ወደ ቶተንሃም ይሄዳሉ። ግን አሁን ማንቸስተር ዩናይትድ ከመጣበት ሁኔታ አንጻር አሁን ያለበትን በተለይ አሁን ትናንት እኮ በነበረው ጨዋታ ላይም በተለይ በፈርስት ሃፍ ጥሩ አልነበሩ ማንቸስተር ዩናይትዶች እና ግብ ተቆጥሮባቸው እየተመሩ ነበር እና ከዛ በኋላ
ማንቸስተር ዩናይትድ አንዳንድ ሞመንቶች አሉት። አሁን ልክ እንደ ሊዮኑ ጨዋታ የሆነ ሞመንት አለው ግብ የሚያስቆጥርበት የሆነ አይነት ሁኔታ አለ፣ የሆነ ነገሮች የሚለዋወጡበት እና የትላንቱም ጨዋታ ላይ ሜሰን ማውንት ተቀይሮ ከገባ ጓርቴና እንግዲህ ሜሰን ማውንት ምን ያህል አስቸጋሪ ውድድር ዓመትን እንዳሳለፈ ነገር ግን ትላንት የማንቸስተር ዩናይትድ ጎልቶ የወጣው እሱ ነው እና ሁለት ግብ በተለይ የመጀመሪያዋ ጎል አይታት እንደሆነ የሚገርም ነው። ፈርስት ተቹ የሚገርም ነበር። ዙሮ ያስቆጠረበት መንገድ ልክ ቴሪ ሄንሪ ብዙ ጊዜ እንደዚህ ጠቅልሎ ያስቆጥራል ግብና እንደዛ አይነት ነው። ፈርስት ተቹ የሚገርም ነበር። ሌላ አንደኛ ተጨማሪ ግብ ደግሞ በተጨማሪ ሰዓት ማስቆጠር ችሏል እና ልክ ከ80 ምናምን ደቂቃ በኋላ ነው ማንቸስተር ዩናይትድ እንደውም ምን ሲሉ ነበር ሩበን አሞሪም በጨዋታው የመጀመሪያ አጋማሽ ላይ የሆነ አይነት ስጋት ነበር። ምክንያቱም ጎል ተቆጥሮባቸዋል። አታምነው መረል ማንቸስተር ዩናይትድ የሆነ ሰዓት ላይ የሆነ ነገር እንደሚያደርግ ሁሉ የሆነ ነገር ሊሆንበትም ይችላል አይታወቅምና በጥሩ መነሳሳት አድርገው ጨዋታውን አሸንፈዋል። ይህ ምን ይፈጥራል? በዋንጫ በፍጻሜ ጨዋታው ማለት ነው ወደ ቶተናምን በሚገጥሙበት ጨዋታ እርግጥ ነው ቁጥራዊ ነገሮች ወደዛ ያጋድላሉ፣ ግን ጥሩ ስነ ልቦናዊ መነሳሳት ይገጥማቸዋል የሚል ያሰኛልና ሩበን አሞሪም ከጨዋታው በኋላ ከቲኤንቲ ስፖርት ጋር ቃለ ምልልስ አድርገው ነበርና ቁጥራዊ ነገሮች ወደ ቶተናም ያጋድላሉ። 3 ጨዋታ በዘንድሮ ውድድር ዘመን ተሸንፈዋልና ምንድነው አራተኛው እንዴት ይሆናል የሚለው ነገር ነውና ቁጥራዊ ነገሮቹ አሁን 3 ጨዋታዎችን ተሸንፈናል ግን አራተኛውን አንሸነፍም የሚል አስተያየት ነው የሰጡትና ሩበን አሞሪም በመጀመሪያው የኦልትራፎርድ ጨዋታ ላይ እንደው ማስታወሳለሁ ብሩኖ ፈርናንዴዝ በቀይ ካርድ የወጣበት ጨዋታ ነበር። 3-2 የተሸነፉበት ጨዋታ ነበር። በኋላ ላይ በቶተናም ሆትስፐር ሜዳን በተደረገው ጨዋታ 1-2 ሽንፈት የገጠማቸው ነበር። እንዲሁም ደግሞ በካራባው ዋንጫ ደግሞ 4-3 ያለቀበት የግብ ጠባቂዎች የአልታይ ባይንዲርና በቶተናም በኩል ደግሞ የነ ፎርስተር ስህተቶች በጎል የታዩበት ጨዋታ ደግሞ 4-3 የተሸነፈበት ነበር። ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ብዙ ጊዜ ከማይቸገርባቸው ክለቦች የነበረው አንዱ ቶተናም ነበር በአሰልጣኝ ሰር አሌክስ ፈርጉሰን ጊዜም። ከዛ በኋላ ቶተናም ሆትስፐር ያን ያህል ማንቸስተር ዩናይትድ ፈተኝ የነበረ ቡድን አለ፣ ግን በዚህ ዓመት 3 አሸንፎታል። የዩሮፓ ሊግ ማንቸስተር ዩናይትድ ግን ሌላ ነው። ይሄኛው ነው ሌላ መልክ ያለው ቡድን። ለምሳሌ ቶተናም ከማታምናቸው የበለጠ ቡድን ደግሞ ቶተናም ሆትስፐር አንዱ ነው። በየትኛው አቋም ላይ እንደሚገኝ ሁልጊዜም ጨዋታ ላይ ለመተንበይም አመች ያልሆነ ቡድን ቶተናም ሆትስፐር። ባለፉት 3 ጨዋታዎች ብንመለከት ለምሳሌ ቶተናም ሆትስፐር አሁን በጣም ቀላል ተጋጣሚ ገጥሞ ነው የመጣው። ቦዶ ግሊምትን የሚባል በኖርዌይ ሊግ ላይ የሚጫወት ክለብ ነው አሸንፎ የመጣው። በሜዳውም ከሜዳው ውጭ ሄዶ አሸንፎ መጥቷል። ከዛ በፊትም ትልቅ አስቸጋሪ ቡድን ያጋጠመው አይንትራክት ፍራንክፈርት ነው የጀርመኑ ክለብ። ዩናይትድ ባለፉት 3 ጨዋታዎች ላይ ሁለቱም የስፔንም ክለቦች የፈረንሳይም ክለብ ፈተና ነበረው ለማንቸስተር ዩናይትድ ማለት እንችላለን። ለዩናይትድም ብቻ ሳይሆን ለሌሎች ክለቦችንም ፈታኝ እንደሆኑ የሚታወቁ ቡድኖች ስለሆኑ በስፔን ያሉት ሪያል ማድሪድና ባርሴሎና የሚፈትኑ ናቸው። እንዲሁም በፈረንሳይ ያለው ደግሞ እነ ኦሎምፒክ ደ ማርሴይን እነ ፒኤስጂን መፈተን የሚችል ቡድን ናቸውና የዩናይትድ የዩሮፓ ሊግ ጉዞ ግን በፕሪሚየር ሊጉ ቶተናም ላሸነፈው ወይ በኤፍኤል ካፕ በካራባኦ ዋንጫ ያሸነፈው ቶተናም ያን ያህል ይቸገራሉ የሚለው ነገር እስኪ እናንሳ። ምናልባት ማንቸስተር ዩናይትድ ያለፉትን ጨዋታዎችም ስትቃኝ ከሩበን አሞሪም ውጪ ለመጨረሻ ጊዜ ቶተናም በማንቸስተር ዩናይትድ የተሸነፈው ኦክቶበር 2022 ላይ ነውና ብዙ ጊዜ ከሁለት ዓመታት በፊትና ብዙ ጊዜ ሆኖታል። ቀደም እንዳልነው ቁጥራዊ ነገሮቹ ወደዛ ያመዘናሉ። ግን ቀደም እንዳነሳ ነው ቫሉ የዋንጫ ቫሉ እርግጥ ነው ለሁለቱም ቡድኖች እኩል የሆነ ጠቀሜታ ነው ያለው በአውሮፓ ቻምፒዮንስ ሊግ ለመሳተፍ የሚያስችላቸው። በነገራችን ላይ በዋንጫ ደረጃ ካየን ይህ ዋንጫ ለቶተናም ሆትስፐር እጅግ አስፈላጊ። ለምሳሌ ማንቸስተር ዩናይትድ በእኔ ምልከታ ብትጠይቀኝ ከዩሮፓ ሊግ ዋንጫው በላይ በአውሮፓ መድረክ መመለስ ትልቅ ህልማቸው። በአውሮፓ ቻምፒዮንስ ሊግ መሳተፍ ማለት ለማንቸስተር ዩናይትድ የሚያክል ትልቅ ክለብ ሐሙስ እንዲጫወት የሚፈልግ ደጋፊ ያለ አይመስለኝም። ስለዚህ ከዋንጫው በላይ በአውሮፓ ቻምፒዮንስ ሊግ መሳተፍ ትልቅ ክብር ነው ለነሱ። ቶተናም ሆትስፐር እጅግ የናፈቀው በአውሮፓ ቻምፒዮንስ ሊግ መጫወት ሳይሆን ዋንጫ ነው። ባለፉት 25 ዓመታት በተለይ የተለያዩ አሰልጣኞችን ቢቀያየርም ግን አንድም ዋንጫ አለማሸነፉ በ2008 ነበር ቅድም እንዳልኩ የሊግ ካፕ ዋንጫ ነው ያነሳው። ባለፉት 25 ዓመታት በሊቀመንበርነት የመሩት ዳንኤል ሌቪ እጅግ ፈተና በዝቶባቸዋል። አንጅ ፖስቴኮግሉ ይሄንን ዋንጫ ካላሸነፉ የመሰናበት እድላቸው ጫፍ ላይ ነው። ለምን በእንግሊዝ ፕሪሚየር ሊግ ደካማ ጉዞ ነው ያደረጉት። ከሁሉም ውድድሮች ተሰናብተዋል። በኤፍኤ ካፕ ከሁሉም ውድድሮች ውጭ ተደርገዋል። ስለዚህ ያላቸው ብቸኛ አማራጭ የዩሮፓ ሊግ ውድድር ነው እና የዩሮፓ ሊግ ዋንጫ እንደው የሚያሸንፉ ከሆነ ሐውልት ሁሉ ሊያቆምላቸው ይችላል። ምክንያቱም ቢያንስ በአውሮፓ መድረክ ብቻም ሳይሆን የዋንጫ ታሪክ መጥፎ የምትለው ክብረ ወሰናቸውን የሚያሻሽሉበት እድል ስላለ ቶተናም የሚባለው ክለብ መጣሪያው ዩሮፓ ሊግ ተብሎ ሁሉ ሊጠራበት የሚችል እድል ነው።
በጥንቃቄ ደረጃ ካየ ነው በአውሮፓ መድረክም የመመለስም ሀሳብ ማንቸስተር ዩናይትድ አሁን ቅድም ካነሳ ነው አዲስ ለመገንባት ካሰቡ ነገሮች ሁሉ አንጻር ደግሞ ለማንቸስተር ዩናይትድ በአውሮፓ መድረክ መመለስ ትልቅ መነሳሻ ይሆናልና ምናልባት በዋንጫ አንጻር ካየ ነው ለቶተንሃም ሆትስፐር ትልቅ ትርጉም ያለው ጨዋታ ነው። በሚገባ የቶተንሃም ባለፉት ዓመታት እንደምታውቀው እያደረገ አሁን ለምሳሌ በፖቼቲኖ ዘመን ለፍጻሜ ደርሶ ነበር፣ ለአውሮፓ ቻምፒዮንስ ሊግ ፍጻሜ ደርሶ ነበር እና ያ ቡድን በሊቨርፑል ተሸንፎ ዋንጫ ያጣበት ጊዜ ምናልባት በቶተንሃም ካየናቸው የቶተንሃም አሰልጣኞች ካሳዩን ቡድኖች መካከል በጣም የላቀው ይመስለኛል እኔ አሁን በግሌ። ምክንያቱም ያ ቡድን ሃሪኬንን የያዘ ነበር ተጫዋቾቹ ወጣት የምትላቸው አይነት ነበሩ። በእርግጥ በዛ የፍጻሜ ጨዋታ ላይ ማውሪሲዮ ፖቼቲኖ የሰሩት አንዳንድ ስህተት አለ ይባላል። ምክንያቱም አሁን ለምሳሌ ሃሪኬን በዛው ጨዋታ ላይ በጣም ለረጅም ወራት ጉዳት ላይ ሆኖ በፍጻሜ ጨዋታ ላይ እንዲገባ ያደረጉት ብዙ ፐርፎርም አላረገም ነበር እና አሁን ለምሳሌ ያን ጨዋታ ስመለከት እኔ ይሰማኝ የነበረው የሉካስ ሞራ በዛ የውድድር ዘመን የሚገርም እንቅስቃሴ እያደረገ ነበር። ወደ ዋንጫ ወደ ፍጻሜም እንዲቀርቡ ያደረጋቸው በአያክስ ብቻ ጨዋታ ላይ ያደረገው ድራማዊ ነበርና እሱን ማሰለፍ ይገባቸው ነበር ይባላል። ደግሞ ስታየውም እንደዛ ነው። ምክንያቱም ኬን ገብቶ እርግጥ ነው ኬን በቶተንሃም ታሪክ ሳይሆን በእንግሊዝ ፕሪሚየር ሊግ ካየናቸው አጥቂዎች መካከል የሚገርመው አስደናቂው አጥቂ እሱ ነው እና ከኳስ 80 ጎሎችን በማስቆጠር የቶተንሃም ክብረ ወሰን ባለቤት ነው። አንድም ዋንጫ ግን ሳያሸንፍ ነው። በጣም ያው ባለፈው ከባየርን ጋር ዋንጫ ማንሳካት ይችላል፣ እርግማኑ ተሰብረዋል ስንል ነበርና ጥንቃቄ ይፈልጋል ማለት ነው የፈለከው ይመስለኛል። የፋይናሉ ጨዋታ ላይ በደንብ መጠንቀቅ ያለባቸው ይመስለኛል። ከዛ ቡድን በኋላ ምናልባት ለፍጻሜ ደርሰዋል በአውሮፓ መድረክ ያላቸውንም የሚሰጡ ይመስለኛል። እርግጥ ነው የጉዳት ኮንሰርኖች አሉ ሁለቱም ማንቸስተር ዩናይትድ ጋርም ቶተንሃም ጋር። ግብ ጠባቂው ቪካሪዮ ተጎድቷል ይባላል። ሌሎች ሳንም ባለፉት ሳምንታት አልነበረም which is ይሄም ደግሞ ተጽዕኖ የሚያሳድር ነገር ነው። ፊዚካል ፊትነስ ላይ ብቁ ላይሆን ይችላል ግን ሙቹዋል ነው። ማንቸስተር ዩናይትድም እንደዚሁ ለምሳሌ አማድ አሁን መመለሱ ሞመንተሙን አግኝቷል ለማለት ትንሽ ያስቸግራል። ከረጅም ወራት ነው የመጣው ሁለተኛ ጨዋታ ሩበን አሞሪምም ያን ሲሉ ነበር። አማድ የሩበን አሞሪምን የጨዋታ ፍልስፍና አተገባበሩን በደንብ ሊረዱ ይችላሉ ተብሎ ከሚታሰቡ ተጫዋቾች መካከል አንዱ እሱ ነውና መመለሱ እንደ ጥሩ እድል መታየት ይችላል ለማንቸስተር ዩናይትድ። ግን ደግሞ እንደተባለው ሞመንተሙን ያገኛል መሰለኝም። ከዛ ባሻገር የሚሰማውት ሁለት ግብ አስቆጥሯል ትናንት። ጥሩ ሞመንት ላይ ከብዙ ጊዜ በኋላ ነው ግብ ያስቆጠረው በማንቸስተር ዩናይትድ እና ሩበን አሞሪምም ደስ ብሎኛል ለሱ የሚል አስተያየት ሰጥቷል። እሱም በዚህ ጨዋታ ላይ ምናልባት ልዩነት ፈጣሪ ሆኖ ሊጎላ የሚችልበት ትናንት ተቀይሮ ነው የገባውና ድራማዊ ነበር የትናንቱም ሁኔታ። ምናልባት እነዚህ ተጫዋቾች ሞመንታማቸውን የሚያገኙ ከሆነ በጨዋታው ጥሩ የሚንቀሳቀሱ ከሆነ ማንቸስተር ዩናይትድ የተሻለ እድል ሊያገኝ ይችላል። እንዳልኩ የጉዳት ኮንሰርኖችም አሉ። ቁጥራዊ ነገሩ ወደ ቶተንሃም የሚያደላም ቢሆን ማንቸስተር ዩናይትድ ከመጣበት ሂደት አንጻር የተሻለ እድል ያለው ይመስለኛል። እኔ ደግሞ ለማንቸስተር ዩናይትድ ትልቁ ቁልፍ ሰው ብዬ ማስበው ካስሜሮ። ይሄ ያልኩበት ምክንያት ካስሜሮ እንግዲህ በጥሩ የዝውውር መስኮት ራሱ ከክለቡ ሊለቅ ተቃርቦ የነበረ ተጫዋች እንደሆነ ይታወቃል። በቅርብ ጊዜያት አሰልጣኝ ሩበን አሞሪም ሀሳቤን ያስቀየረኝ ተጫዋች ሲሉ በጥሩ ቃል የገለጹትም ተጫዋች ይመስለኛል ካስሜሮ። ትናንትናም ግብ ማስቆጠሩ ይታወቃል። ባለፉት ጨዋታዎች ለማንቸስተር ዩናይትድ እጅግ በድንቅ ግልጋሎት እየሰጠ የሚገኘው ተጫዋች ልምዱን ተጠቅሞ ካስሜሮ ነው። የካስሜሮ በጥሩ አቋም ላይ መገኘት ለማንቸስተር ዩናይትድ ትልቅ ቫልዩ አለው። ለምሳሌ በፊት ካስሜሮ ጥሩ ባልነበረበት ሰዓት አሰልጣኙ ብዙ አማራጮችን ለመጠቀም ሞክረዋል። ማኑኤል ኡጋርቴ ካጠገቡ ላይ ያሰለፍ ይችላል፣ እንዲሁም የሚሰለፍበት እድል አለ። ትናንትናም ተመልክተናል። እንዲሁም ደግሞ ኮቢ ሜይኑ በዘንድሮ የውድድር ዓመት በተለይ ልክ እንዳምናው በአሰልጣኝ ኤሪክ ቴን ሃግ ስር እንደነበረው ኮቢ ሜይኑን እየተመለከትን አይደለም። ቡድኑ በሚፈልገው ወሳኝ ሰዓት ግን ካስሜሮን ያገኘው ይመስለኛል። የካስሜሮ በዛ ቦታ ላይ በዲፌንሲቭ ሚድፊልደርነት ወይ ደግሞ በተከላካይ አማካይ ቦታ ላይ ጥሩ መሆን ለብሩኖ ፈርናንዴዝ ትልቅ አቅም ይሰጣል። በነፃነት ብዙ ቦታዎችን እያካለለ መጫወት ይችላል። ወደ ግብ ቶሎ የመድረስ ወይ ደግሞ ክሬቲቪቲ ለመፍጠር ደግሞ አመች መንገድ ይፈጥርለታል ብዬ አስባለሁና አሁን አሰልጣኝ ሩበን አሞሪም በተለይ በዩሮፓ ሊግ ጥሩ ጉዞ ለማድረጋቸው በተለይ ባለፉት 2 እና 3 ጨዋታዎች የካስሜሮ ብቃት በአስተዋጽኦ ትልቅና ከፍተኛ ነበርና በፍጻሜው ጨዋታ በርካታ የአውሮፓ ሻምፒዮንስ ሊግን ከሪያል ማድሪድ ጋር ያነሳ ተጫዋች በእንደዚህ አይነት አስፈላጊ ቡድን ወደ ጥሩ አቋሙ መመለሱ ለማንቸስተር ዩናይትድ ትልቅ ትርጉም ይኖረዋል ብዬ አስባለሁ። ምክንያቱም በማንቸስተር ዩናይትድ ውስጥ ያሉ ተጫዋቾች አብዛኞቹ
ምናልባት በወጥ አቋም የምንመለከተው ብሩኖ ፈርናንዴዝ ካልሆነ በስተቀር ምናልባት በሌሎች በቅርብ ጨዋታዎች ላይ ሃሪ ማጓየርን ማንሳት ልንችል ይሆናል። ግን እርግጠኛ ሆነ የምታወራለት ተጫዋች ብሩኖ ፈርናንዴዝ ብቻ ነው። ባለፉት ጨዋታዎች ላይ ሰሞነኛ አቋሙ ጥሩ የሆነው ካስሜሮ በፋይናሉ ጨዋታ ላይ ጥሩ መሆን ግን ለማንቸስተር ዩናይትድ ትልቅ ትርጉም ይኖረዋል። እንደውም በክረምቱ የዝውውር መስኮት ራሱ ክለቡን ይለቃል ተብሎ ሲጠበቅ ነበር ካስሜሮ። ነገር ግን የመልቀቅ እድሉ ጠባብ እየሆነ ይገኛል። አሁን በተለይ ካለው ልምድ አንጻር ሌሎች ተጫዋቾችም ወደ ክለቡ ቢመጡ ልምዱን በመጠቀም ካስሜሮን ለቡድኑ አስፈላጊ ሊሆን ይችላል ብለው ስላመኑ አሰልጣኝ ሩበን አሞሪም የመቆየት እድል ይኖረዋልና የፋይናሉም ጨዋታ ላይ ልክ እንደዛ ባለ ልምድ ተጫዋቾች በጥሩ አቋም ላይ መገኘታቸው ብሩኖ ፈርናንዴዝ የተሻለ ወደ ግብ ተጠግቶ በመጫወት ለአጥቂዎችም ኳስ በማድረስ እንዲሁም ደግሞ ራሱን ግብ በማስቆጠር የተሻለ ሊያደርገው ይችላልና የተከላካይ ክፍሉ ቶሎ ግብ እንዳይቆጠርበት ከማድረግም አንጻር ካስሜሮ ትልቅ ቁልፍ ሰው ነው ብዬ አስባለሁና በፋይናሉም ጨዋታ ላይ ያንን የምንመለከት ይመስለኛል። በቶተናም ሁልጊዜ እንደምንለው ነው። በተለይ የዘንድሮ የውድድር ዓመት ደግሞ በየትኛው ጨዋታ ላይ ጥሩ እንደሚሆን በየትኛው ጨዋታ ላይ መጥፎ እንደሚሆን የምታውቀው ቡድን አይደለም። ለምሳሌ ማንቸስተር ሲቲን በቶተናም ሆትስፐር ሜዳ ላይ በሲቲ ሜዳ ላይ ምን ያህል እንዳስቸገረው የተመለከትንበት ነበር። በእርግጥ ሲቲ ካለው የዘንድሮ የውድድር ዓመት አቋም ጋር ያን ያህል ላንል እንችላለን። ግን ቶተናም በዛ ልክ ትልቅ ደረጃ ላይ መገኘቱ አስገራሚ ነበር። ማንቸስተር ዩናይትድን በተመሳሳይ ኤፍኤል ካፕ ላይ ካራባኦ ዋንጫ ላይ የጣለበት መንገድ ስትመለከተው ደግሞ የተሻለ ነበር። በግብ ጠባቂዎች ስህተት ብዙ ግቦችን ቢቆጠሩም እና ቶተናም ምን አይነት አጫዋት ይዞ እንደሚመጣ ሁሉ የማታውቀው ቡድን ነው። የነ ጄምስ ማዲሰን ጥሩ መሆን ቫልዩ ሊኖረው ይችላል ለቡድኑ። አንዳንዴ ደግሞ ወርደው ልትመለከታቸው ትችላለህ። እነ ዶሚኒክ ሶላንኬ ለቡድኑ በርካታ ጎሎችን ቢያስቆጥሩም አሁንም ግን የሚረዳቸው ተጫዋቾች የሉም። የነሳን በጉዳት በዘንድሮው የውድድር ዓመት በተለይ ከጥር በኋላ በጥሩ ፊትነስ ላይ መገኘት ሌላኛው ለቶተናም ጥያቄ ነው። ነገር ግን በዋንጫ ደረጃ ቅድም እንዳልነው ለቶተናም ወሳኝነት ይኖረዋል። በአውሮፓ መድረክ ለመመለስና የስነ ልቦና ጥንካሬ ላይ በተሻለ መልኩ ለመገኘት ደግሞ ዋንጫውን ማሸነፍ ማንቸስተር ዩናይትድ አጥብቆ ይፈልገዋል። ይህ ጨዋታ እንግዲህ ከ12 ቀናት በኋላ በአትሌቲኮ ቢልባኦ ሜዳ ሳን ሜም ላይ የሚደረግ ይሆናል። ተመልካቾቻችን ሳምንታዊው የስፖርት ፕሮግራማችን በተለይም በቼልሲ የኮንፈረንስ ሊግ ጉዞ እንዲሁም የማንቸስተር ዩናይትድ አንድም ጨዋታ ሳይሸነፍ በኤሮፓ ሊግ የፍጻሜ ጨዋታ ላይ መድረስና ከቶተናም ሆትስፐር ጋር በሳን ሜም በሚደረገው አትሌቲኮ ቢልባኦ ሜዳ ላይ የሚደረገው ፍልሚያን ዳሰስን። በቀጣይ በተለያዩ ዝግጅቶች የምንገናኝ ይሆናል። ሰላም።